የሚሰጣቸው ኢንዱስትሪያል ፕሮጀክት አለ። ስለዚህ በዚህ ኢንዱስትሪያል ፕሮጀክት ላይ ኢንዱስትሪያል ፕሮጀክት ምንድነው ያሉት ነገሮችስ እንዴት ናቸው ከኢንዱስትሪያል ፕሮጀክት ጋር የሚለውን ነገር እያነሳን የምንወያይ ነው የሚሆነው። እንደሚታወቀው ይህም እንግዲህ በተማሪዎች ጥያቄ መሰረት የተዘጋጀ ሴሽን በመሆኑ በተለይ ፎርዚር ተማሪዎች በደንብ ብዙ እንትሮችን ትጨብጣላችሁ ብለን ተስፋ እናደርጋለን። ስለዚህ እንግዶቻችን ሁሉም ገብተዋል። የኢንዱስትሪያል ፕሮጀክት ኮኦርዲኔተር ኢንፎርሜሽን ሲስተም ላይ የምናውቀው ኢንስትራክተር አንዳርጋቸው አስፋው አለ። እንደዚህ ደግሞ አይኤስ አሉምናይ ላስት ግራጁዌት የነበሩት ቅድስት ሸዋረጋ እና እንደዚህ ደግሞ አናኔ አማህማ አሉ። ስለዚህ እነሱን ዌልካም ለማለት እንወዳለን። መጀመሪያ ዌልካም ብለናል። እሺ አይ ቲንክ ሚዩት ሆኖ ነው ያሉት። ሜሪ እንትን በማድረግ ተባበሩን እነሱን። ስለዚህ በመጀመሪያ እንግዲህ የተወሰኑ ደቂቃዎችን ቆይታዎችን የምናደርገው እንግዲህ ከኢንስትራክተር አንዳርጋቸው ጋር ነው የሚሆነው። ስለዚህ ጥያቄዎችን ይኖርናል። በእነሱ ጥያቄዎች መሰረት እየተወያየን እንቆያለን። ስለዚህ የመጀመሪያዎቹን የተወሰኑ ደቂቃዎችን ከኢንስትራክተር አንዳርጋቸው ጋር ከቆየን በኋላ እሱን እዚህ ለብዙ ላለማቆየት እንግዲህ ቀጥሎ ያለውን ጊዜ ደግሞ ከቅድስትና ከአናንያ ጋር ቆይታዎችን የምናደርግ ነው የሚሆነው። ሚስተር እንኳን ደህና ቆየ። ማይክ ተዘግቶ ከሆነ የሚስተር አንዳርጋቸውን ማይክ ክፈቱልን። ይቅርታ ሚስተር እያወራ ከሆነ ሚዩት ነክ። ይቅርታ ሚስተር እያወራ ኦኬ እሺ ሚስተር የሚሰማ ከሆነ ማይክን አንሚዩት በማድረግ እንግዲህ ኦኬ እሺ ሜቢ የተሰማው ካልሆነ ማይኩን እስኪከፍት ድረስ እንጠብቃለን ሚስተር አንዳርጋቸው። ስለዚህ ሌሎች ተማሪዎች እንግዲህ በዚህ ያላችሁ ፎርዚሮችም ወር ደግሞ ሌሎች ተማሪዎችም ከኢንዱስትሪያል ፕሮጀክት ጋር ተያይዞ እንድነሳላችሁ የምትፈልጉትን ጥያቄ መሀል ላይ እየሰማችሁ እንትን ማድረግ ትችላላችሁ። አሊያም ደግሞ ለእናንተም ታይም እንሰጣችኋለን እንድጠይቁ። እስከዛ ግን እንዲጠይቅላችሁ የምትፈልጉት ጥያቄ ካለ እኔ ጋም እንደዚህ ደግሞ ሃይማኖት ጋም ሜሪ ጋም ዲኤም በማድረግ ጥያቄያችሁን ማድረስ ትችላላችሁ። ስለዚህ ሚስተር አንዳርጋቸው ማይኩን አንሚት አድርጎ እስኪቀጥል ድረስ እንጠብቃለን። አሁን ተከፍቷል መሰለኝ። እንኳን ደህና መጣ ሚስተር። ሜቢ የኮኔክሽን ችግር ከሆነ እንደዛ ይሆናል። ማይኩ ግን ተከፍቷል። ሜቢ የኮኔክሽን ችግር ከሆነ ሚስተር አንዳርጋቸው ተመልሶ እስኪገባ ድረስ ከአይስ አሉምናይ ከነበሩት እነሱን ሰላም ብለናቸው እነሱን እንቀበላቸውና የሚስተር አንዳርጋቸው ማይክ ወይም ኮኔክሽን ከሰራልን በኋላ ወደሱ የምንመለስ ነው የሚሆነው። ስለዚህ አንሚዩት አድርጉልን የቅድስትንና የአናኒን። ቅድስት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ደህና ነሽ? ሁሉ መልካም? እግዚአብሔር ይመስገን። እንዴት ነው አፍተር ግራጁዌሽን ያሉ ነገሮች? እስቲ አጠር ባለ መልኩ ወይ ራስሽንም አስታውቂና እኛ ካልነው በተጨማሪ። ኦኬ እሺ። ቅድስት ሸዋረጋ እባላለሁ። ያስተጋባል ድምፁ። አይ ቲንክ እሺ ቅድስት ሸዋረጋ እባላለሁ። የላስት ይር የአይስ ግራጁዌት ነኝ። አይ ቲንክ ስለ ኢንዱስትሪያል ፕሮጀክት ጥሩ ነገር እናወራለን ብዬ አስባለሁ። ይሄን ነው የምለው። ኦኬ ቴንክ ዩ። አናኒ ካለ አናኒም አንሚዩት አድርጉትና አናኒ እንኳን ደህና መጣ። እንዴት አመሻችሁ? እግዚአብሔር ይመስገን። ራስን አስተዋውቀንና። ኦኬ እሺ። ላስት ይር ወይም የ2017 አይስ ግራጁዌት ነኝ እና ከረንትሊ የተወሰኑ ስራዎችን የራሴን የተለያዩ ስራዎችን መስራት ላይ ይገኛለሁ። አይ ቲንክ ከኔ ፐርስፔክቲቭ አንጻር ስለ ኢንዱስትሪያል ፕሮጀክት ያለንን ኤክስፒሪየንስ ሼር ለማድረግ አም ሬዲ።
ኦኬ እናመሰግናለን። ምናልባት የሚስተር አንዳርጋቸው ኮኔክሽን ሰርቶ ከሆነ ወደሱ እንመለሳለን። ሜቢ እየሰራ ከሆነ ሚስተር አንዳርጋቸው መቀጠል ይችላል። ስለዚህ ሜሪና እዩ የሚስተር አንዳርጋቸው ማየት ሲሰራ በኢንቦክስ ሳውቅና ወደሱ የምንመለስ ነው የሚሆነው። ስለዚህ ጊዜያችን ለመጠቀም አሁን ላይ የተወሰኑ ቆይታዎችን ከቅድስትና ከአናንያ ጋር የምናደርግ ነው የሚሆነው። ግን የሚስተር አንዳርጋቸው ማይክ በሚሰራበት ጊዜ ኮኔክሽን ሲመለስ አስታውቁን። ስለዚህ ወደ ቅድስትና ወደ አናንያ አመራለሁ። ቅድም ከቅድስት ስለጀመርኩ አሁን ደግሞ ከአናንያ የሚጀምር ነው የሚሆነው። ስለዚህ ከእናንተ መጀመሪያ እንዳሳያ ፕሮጀክት ምንድን ነው ከሚለው ሀሳብ ተነስታችሁ እንዳሳያ ፕሮጀክት ምንድን ነው፣ የእናንተ ኤክስፒሪየንስ ምን ነበር፣ የእናንተንም ፕሮጀክት በዚሁ ከመግለጽ ብትጀምሩልን። ስለዚህ ከአናንያ ጀምራለሁ። አናንያ መቀጠል ትችላለህ። ኦኬ አመሰግናለሁ። በአጭሩ ኢንዱስትሪያል ፕሮጀክት በዚህ በ4 ዓመት ቆይታ በዩኒቨርሲቲ ውስጥ የተማርናቸው የተለያዩ ኮርሶች፣ የተለያየ ሰራናቸው ፕሮጀክቶች ምናምን አሉ። ስለዚህ የ4 ዓመት ቆይታችንን ኢቫሉዌት የሚደረግበት በዚህ 4 ዓመት ውስጥ ምን ያክል ሰዎች ወደ ኢንዱስትሪው በሚወጡበት ጊዜ ፕሮብሌም ሶልቭ ሊያደርግ የሚችል ምን አይነት ፕሮጀክቶችን ሊሰሩ ይችላሉ ወይም ብቁ ናቸው የሚለውን ነገር ኢንጀነራል የመገምገሚያ ፕሮጀክት ነው። ከኛ ኤክስፒሪየንስ አንጻር ስነግር የኛ ቶፒክ ቴሌሜዲሲን አፕሊኬሽን ነበረ የነበረው። አይ ቲንክ ከአድቫይዘሮች እና ከኢቫሉዌተሮች ጋርም ጥሩ የሚባል ቆይታ ነበረን። ከነሱ ባገኘነው ፊድባክም ከነሱ ጋርም በነበረን ስሩ ዲስ ኦልሞስት በሆል ይር የሚቆይ ነገር ነው። ዲስ ኢንዱስትሪያል ፕሮጀክቱ ከቢግ አመቱ ከጀመረ ጀምሮ ላስት ሰኔ ላይ ነው ፋይናል ኢቫሉዌሽን የነበረው እና ፕሮጀክቱን የሚያቀረብ ነው። ስለዚህ በዚህ ታይም ባገኛናቸው ፊድባኮችም ሞሮፍ ጀጅ የማድረግ ነገር ሳይሆን ጋይድ የማድረግ እና እኛን ወደ ፋይናል ደረጃ የማብቃት ነገሮች ነው የነበሩት። እንደምናስበው በጣም የሚከብድና ትልቅ ነገር አይደለም። ጀስት ማይንዳችን ላይ በጣም አክብደን እናየዋለን እንጂ ሞሮፍ ከ4 ዓመት ቆይታው በተጨማሪ ሪል የሆነ ፕሮጀክት ላይ ከጋይዳንስ ጋር ኤክስፒሪየንስ የምናደርገው ነገር ስለሆነ እንደውም ሞሮፍ የ4 ዓመት ኮርሶችን ተጨምቆ እንደ አንድ የመማሪያ ዌይ ነው እኛ ስናየው የነበረው እና ከሞላ ጎደልም አሪፍ የሚባለው ሪዛልት ነበር። ኦኬ ናይስ። ቅድስት? እሺ የኛ ፕሮጀክት የነበረው የዌስት ማቴሪያልስ ሪሳይክሊንግ ላይ እንደ ኢኮሜርስ አይነት ነገር ነበረ። የተለያዩ ዌስት ማቴሪያል ሪሳይክለብል ዌስት የሚገዙትን የሚያገናኝ አይነት ሲስተም ነበር ለመስራት የሞከርነው። አናንያ እንዳለው ጥሩ ነገር ነው ያለው። ስፔሻሊ አይኤስ ዲፓርትመንት በጣም ሰፖርቲቭ የሆኑ ኢንስትራክተሮች ያሉበት ዲፓርትመንት ነው። ከአክቹአሊ ከሚደርሱን ኢቫሉዌተሮች እና አድቫይዘሮች በተጨማሪ ሌሎቹም ኢንፑት ላይ በጣም አሪፍ አስተማሪዎች የምናገኝበት ዲፓርትመንት ነው እና ከዛ ጀምሮ throughout the process ጥሩ የነበረበት ሁኔታ ነው ያለው። ያው መጨረሻ ሰዓት ላይ የሚሰራ ፕሮጀክት አይደለም ማለት አንድ ሳምንት ሰርተ ነው የሚያልቅ አይነት ፕሮጀክት አይደለም። ሪል ላይፍ የሆነ ፕሮግረሱን የሚያሳየን አይነት ፕሮጀክት ነው ማለት ስለለመድን እንደዛ አይነት ነገር ፕሮጀክት ሲሰጠን ቆይተን ምናምን ከዛ ትንሽ ጊዜ ሲቀረን ቶሎ ሰራ አድርገን ምናምን የምናስገባበት ሁኔታ ነበረ። ኢንዱስትሪያል ፕሮጀክት ላይ ሲሆን ግን ኢትስ ዲፍረንት። ከመጀመሪያ ሙሉ አመት ነው የሚፈጀው ሊትራሊ ከመጀመሪያ አመት ጀምሮ ታይትል አስቦ ከማስገባት ያንን አፕሩቭ ማስደረግ ከዛ ሪሰርቹ በራሱ የሚወስደው ጊዜ አለ። ከዛ አክቹዋል ሲስተም ኢምፕሊመንት የሚደረግበት ጊዜ አለ እና እሱን ጨምሮ ረጅም ግን ጥሩ የነበረ ኤክስፒሪየንስ ነው። ሶ በምታነሷቸውም ጥያቄዎች ኔክስት ኢን ዲቴይል እናየዋለን።
ኦኬ እሺ ቴንክ ዩ ቅድስት። አይ ቲንክ አሁን ላይ የሚስተር አንዳርጋቸው ማይክ ሰርተዋል። ስለዚህ ሚስተር እንኳን እንዴት ቆየ? ይሰማል? እንዴት ናቸው? ይሰማል። እንዴት ቆየ ሚስተር? ይሰማል ነው? ይሰማል። ስለዚህ ወደ አይኤስ ሀብ ፖድካስት እንኳን ደህና መጣ ብለናል። ዛሬ እንግዲህ የሚኖረን ቶፒክ የሚሆነው ኢንዳስትሪያል ፕሮጀክት ላይ ነውና ስለዚህ ኢንዳስትሪያል ፕሮጀክት እንደሚታወቀው አይኤስ 4ኛ ዓመት ላይ ለተማሪዎች የሚሰጥ ፕሮጀክት ነውና እዚህ ፕሮጀክት ላይም ኮኦርዲኔተር ነህ። ስለዚህ ከዚህ ጋር ተያይዘው ተማሪዎችን አዌርነስ ክሬት ከማድረግ አንጻርም እንዴት ነው የሚሰራ ያሉ ነገሮችን የሚለው ነገር ለማውራት ነው ይህን ሴሽን ያዘጋጅ ነው። በተማሪዎች ጥያቄ መሰረት የሚተዘጋጅ ሴሽን ነውና ስለዚህ የመጀመሪያው እንድታነሳለን የምንፈልገው እንግዲህ ምናልባት ኢንዳስትሪያል ፕሮጀክት ምንድነው? ሜን ኦብጀክቲቭስ ምንድነው? ኢንዳስትሪያል ፕሮጀክት በ4ኛ ዓመት ላይ ተማሪዎች መጥተው እንዲሰሩ የሚደረገው የሚለውን ነገር እሱን አንስተልን ብንጀምር። መልካም አመሰግናለሁ። ይሰማል። በጣም አሪፍ። እሺ እኔ ጋር እያሳየኝ አይደለም እንትኑ። እሺ እንኳን ደህና መጣችሁ። እናመሰግናለን። ኢንዱስትሪያል ፕሮጀክት እነሱ እንደገለጹት የሁሉንም ኮርስ ሊይዝ የሚችል ጠቅለል ያለ ፕሮጀክት አንድ ኮርስ አይደለም፣ ሁሉንም ኮርሶች የያዘ ነው። እኛ ፋይናል እንትናችንን ሶፍትዌር ዲቨሎፕ አድርጎ መጨረስ ነው፣ ግን እንደ እንትኑ ሊለያይ ይችላል። ኢንዱስትሪያል ፕሮጀክት ላይ ኤክስፔክት የሚደረገው ቲዮሪ ላይ የተማሩትን ነገር ተማሪዎች ፕራክቲካል መሬት አውርደው ሪል ወርልድ ፕሮብሌም ይመርጣሉ። እዛ ሪል ወርልድ ፕሮብሌም ላይ ከፕላኒንግ ጀምረው እስከ ኢምፕሊመንት አድርገው ቴስት አድርገው ዲፕሎይ እስከማድረግ ያሉትን እንትኖች ማየት የሚችሉበት ነገር ነው እዚህ ፕሮጀክት ላይ እዚህ ኮርስ ላይ የሚሰራው ነገር። ሁለተኛ ነገር ከኮርሱ በተጨማሪ ተማሪዎቹ በግሩፕ ስለሆነ የሚሰሩት ኤክስፔክት የሚደረገው ቲም ወርክን እንዲያዩ፣ ኮሚኒኬሽን እንዲያዩ፣ ፕሬዘንቴሽን ስኪል እንዲሰራበት፣ ሪፖርቲንግ ስኪል እንዲታይ እና አክቹዋል ሶፍትዌር ዲቨሎፕመንቶቹን ውጭ ያለውን ነገር እንዴት ነው እዚህ ኮርስ ላይ ኢምፕሊመንት ማድረግ የሚችለውን ነገር እነሱን ነገሮች ማየት የሚችሉበት ነው ተብሎ የሚታሰበው። እንደ ኦብጀክቲቭም እንደ ኮርሱ ሲቀረጽም እሱ ነው ኤክስፔክት የሚደረገው። ቅድስት እንዳለችው ቅድም ብሎታል፣ የአንድ ዓመት እንትን የአንድ ዓመት ኮርስ ነው። ሁለት ነው ያለው፣ ኢንዱስትሪያል ፕሮጀክት 1 እና ፕሮጀክት 2 ነው ያለው። ስለዚህ በአንድ ዓመት ሊያልቅ የሚችል ኮርስ ነው ማለት ነው። የመጀመሪያው ፓርት ላይ የሆኑ ኮንሴፕቶችን ኢንክሉድ ያደርጋል። ቀጥሎ ደግሞ ሌሎችን ኮንሴፕቶች መጨረሻ አካባቢ ይሰራበታል ማለት ነው። እንደ ኦብጀክቲቭ ፕራክቲካል እንትኖችን ስኪሎችን ማግኘት የሚችሉበትን ተደርጎ የተቀረጸ ኮርስ ነው። ከዛ በኋላ ሌሎቹን ደግሞ የተወሰኑ ጋይድላይኖች እና ሜቢ ፍሎዎቹን የሚነሱ ጥያቄዎች ካሉ ከዛ አንጻር ደግሞ ለማስረዳት ይሞክራል ወይ ለማንሳት ይሞክራል። ኦኬ እሺ ቴንክ ዩ ተማሪዎች አሁንም ጥያቄ ካላችሁ እኛ እኔ ከጠየቅኩኝ በኋላ ምናልባት የማይነሱ ጥያቄዎች ካሉ ወይም መነሳት አለባችሁ ብላችሁ የምታስቡትን ጥያቄዎች ለእኔ ዲኤም ማድረግ ትችላላችሁ። ስለዚህ አሪፍ የገለጸልን ነው ሚስተር አንዳርጋችሁ። ስለዚህ አሁንም የምንቀጥል ነው የሚሆነው። ስለዚህ አሁን ስለ ኢንዳስትሪያል ፕሮጀክት ምንድን ነው የሚለውን ነገር እና የተወሰኑ ስለ ኢንዳስትሪያል ፕሮጀክት ያሉ ነገሮችን አንስቶልናል። አሁን ደግሞ ምናልባት ማንሳት የሚፈልገው ሌላኛው ጥያቄ እንደሚታወቀው አይኤስ ላይ ያ ፕሮጀክቶች አሉ። ደስ የሚለው በዚህ ዲፓርትመንት ላይ በየሰሚስቴሩ እያንዳንዱ ኮርሶች ላስት ኮርሶቹ ሲያልቁ ፕሮጀክት ሰርቶባቸው ነው የሚያልቁት እና ስለዚህ ምናልባት ብዙ አዲስ አይደለም ከፕሮጀክት ጋር ያለው ነገር ለአይኤስ ተማሪ እና ምናልባት ግን ኮርስ ፕሮጀክት ላይ በእያንዳንዱ ኮርሶች ፕሮጀክት አላቸው እና ከኮርስ ፕሮጀክት እና ኢንዳስትሪያል ፕሮጀክት ምናልባት ዋና የሚባሉ ልዩነታቸው ምንድን ነው? ኢንዳስትሪያል ፕሮጀክት ደግሞ ሞር ሰፋ እንድል የሚያደርገው እና ከዛ የተለየ ነገር ምን አለው የሚለው ነገር
ነገር ትንሽ ብታብራራለን። ኦኬ፣ እሺ፣ አመሰግናለሁ። እንዳልከው ብዙ ሜጀር ኮርሶቹ ከፕሮጀክት ጋር የሚገናኙ ናቸው። የኮርሱ ፕሮጀክቶች ብዙ ጊዜ እንደ ኮርሱ ይዘት ቢለያዩ የተወሰነ ጊዜ የሚሰጣቸው ፕላስ በአጭር ጊዜ ሊያልቁ የሚችሉ እና ኮርስ ስፔሲፊክ የሆኑ ብቻ ይሆናሉ። ብዙ ጊዜ የምንሰራቸው እንደዛ ናቸው። ቲም ወርክም ሊሆን ይችላል፣ ኢንዲቪጁዋልም ሊሆን ይችላል። ኮርስ ላይ እዚህኛው ላይ ኤክስፔክት የሚደረገው የመመረቂያ ፕሮጀክት ስለሆነ ከፕላኒንግ ጀምሮ እስከ መጨረሻው ኢምፕሊመንት እስከምናደርግበት ድረስ ሰፋ ያለ ነገር ኤክስፔክት ይደረጋል። አንደኛው ነገር በቲም እንዲሰራ ኤክስፔክት ይደረጋል፣ እንዲደራ ይደረጋል። ሁለተኛ የተሰሩት ነገሮች፣ ስራዎች ጠቅላላ ዶክመንትድ ሆነው መቀመጥ አለባቸው። የተወሰኑ ጋይድላይኖች አሉ፣ ወደ በኋላ ማንሳት እንችላለን። በዛ ጋይድላይን መሰረት ከፕሮፖዛል ራይቲንግ እስከ ኢምፕሊሜንቴሽን ዲፕሎይመንት ድረስ የሚደርስ መሰራት አለበት ማለት ነው። ራይት። ሶስተኛ ነገር ደግሞ ይሄ ኮርስ የሚለየው ሪል ወርልድ ፕሮብሌም ሶልቭ ማድረግ የሚችል መሆን አለበት። ሪል ወርልድ ፕሮብሌም ሶልቭ ማድረግ የሚችል መሆን አለበት ሲባል አንደኛው ልክ ፕሮፖዛል ሲጻፍ ከአንደኛው ሚት መደረግ ያለበት ለየትኛው ኦርጋናይዜሽን ነው ይሄ ፕሮጀክት የሚሰራው ወይንም መሬት ሲወርድ ከየትኛው ኦርጋናይዜሽን ጋር ሊንክ ያደርጋል የሚባል ነገር ስላለው መሬት ወርዶ የትኞቹን ፕሮብሌሞች ሶልቭ ያደርጋል። እንትኖቹ ኤግዛሚነሮችም የሚያነሱት እሱ ከሱ ፐርስፔክቲቭ አንጻር ነው። አንድ ፕሮጀክት ከተሰራ በኋላ መሬት ሲወርድ ምን አይነት ቻሌንጆች ያጋጥሙታል፣ እንዴት ነው ቪዚቢሊቲው ምናምን የሚሉት ነገሮች ከኮርስ ፕሮጀክት በደንብ ይለየዋል። የተወሰኑ ነገሮች ይገናኛሉ። ያው ሶፍትዌር መስራት ነው ሊባል ይችላል፣ ከዛ ጋርም ሶፍትዌር መስራት ነው። ግን ሪል ወርልድ ፕሮብሌም አክቹዋል ሶልቭ ተደርጎ ማየት የሚቻልበት ፕላስ ተማሪዎቹ ሊንክ ከሚያደርጉት ኦርጋናይዜሽን ጋር ወይንም አይ ዶንት ኖ ከሌላም ከራሳቸውም ኦርጋናይዜሽን ሊፈጠር ይችላል። ግን ከስተመር ጋር ተሄዶ ወይንም ኦርጋናይዜሽን ጋር ተሄዶ ሪኳየርመንት ሰብስበው የሚመጡበት መሆን አለበት። ሪኳየርመንቱን አናላይዝ ማድረግ ይኖርባቸዋል። ቱል ሊጠቀሙ ይችላሉ። ለዛን ሲሰሩ ሞዴል መደረግ አለበት። ሞዴል አድርገው ደግሞ ፕሮግራሚንግ ላንጉጅ ተመርጦ በዛ ነው ኢምፕሊመንት የሚደረገው። ቴስቲንግ ኢንቫይሮንመንት ይኖራቸዋል። ዲፕሎይመንት ኢንቫይሮንመንት ሊሰራ ይችላል፣ ወይ ሞባይል ሊሆን ይችላል፣ ወይ ዲስክቶፕ አይሮ ነው የሆነ ነገር ሲንሰራ። እነዚህ አሁን ያልናቸው ነገሮች በጠቅላላ አንድ ኮርስ ላይ የሚገኙ አይደሉም። ኦብጀክት ኦሪየንትድ አናሊሲስ ዲዛይኒንግ ላይ የምንሰራቸው አብዛኞቹ ቢሆኑ ቱሎቹ የምንጠቀማቸው ሊሆን ይችላል። ፕሮግራሚንግ ላንጉጅ ሰምዌር ልንጠቀም እንችላለን። ዳታቤዝ ዲዛይኒንግ ይኖረናል። ሰምዌር ዋየርለስ ኔትወርክ አይ ዶንት ኖ እንደዚህ አይነት ነገሮች ብዙ ሊያገናኝ ስለሚችል ስፔሲፊክ ኮርስ ስላልሆነ ብዙውን ነገር ከዚህ በፊት ከአራተኛው ምሳሌ የተማርናቸውን ነገሮች መሬት አውርደን የምናይባቸው እንትን ይሆናሉ። ሁለተኛ ነገር ደግሞ ሪል ወርልድ ፕሮብሌም ስለሆነ እንዴት ነው ከስተመርን አንድ የምናደርገው፣ እንዴት ነው ከኦርጋናይዜሽን ጋር ኮሚኒኬሽናችን እንዴት ነው፣ እሱን ነገሮች እዛ ላይ እንትን ላይ ትምህርት ላይ ያልተማርናቸውን አሁን የምናገኛቸው ይሆናል። ፕላስ ዶክመንቴሽን ብዙ ሄደበት ኮርስ ላይ የሌለ ነው ብዙ ጊዜ። ግን እዚህኛው ላይ ደግሞ ከአድቫይዘር ጋር በመነጋገር ጥርት ያለ ዶክመንት ፕሮዲስ ኮርስ በተለየ ማለት ነው። ተማሪዎች ይዘው ውጭም ሲወጡ እንደ አንድ ፖርትፎሊዮ የሚቀመጥ ፕሮጀክት ይሆናል ማለት ነው። ኦኬ፣ እሺ ሚስተር ጥሩ ሀሳቦችን እያነሳልን ነው። ስለዚህ ሌላኛው ጥያቄ የሚሆነው ምናልባት ሰዓታችንን ከመጠቀም አንጻር እኔም ምናልባት አንደኛው ያው ፕሮጀክቱን ከሚሰሩ አራተኛ ዓመት ተማሪዎች መካከል አንደኛው ነኝ እና ተማሪዎች ሰሞኑን ፌስ ሲያደርጉት ከነበረው እንትን አንጻር አንደኛ ምንድነው ታይትል ከታይትል ምርጫ ጋር ተያይዘው ነው እና እንደሚታወቀው ወደ 3 የሚጠጉ ታይትሎች እንደ ፕሮፖዛል ከገቡ በኋላ ከዛ መካከል እንግዲህ እናንተ መርጣችሁ አንድ ታይትል አሳይን አድርጋችሁ ነው ተማሪዎች የሚሰሩት እና ምናልባትም ተማሪዎች በተለይ ታይትል ምርጫ ጋር ተያይዘው ብዙ እንትኖችን ፌስ ያደርጉ ነበር። ማለትም አንዳንድ ጊዜ እንዴት ነው በጣም ሰፋ ያለ ፕሮጀክት መሆን አለበት፣ ታይትሉ በጣም ብዙ ሰፋ ያለ ምናምን መሆን አለበት በሚል የሚነሳ ሀሳብ አለ። አንደኛው ደግሞ ታይትሉ ምንም ቢሆን ፕሮብሌም ሶልቭ ማድረግ የሚችል
የሚችል ከሆነ ተብሎ የሚነሱ ሀሳቦች አሉና እሱ ሀሳብ ላይ ታይትል ተማሪዎች እንዴት ነበር? ኦልሬዲ ታይትል ገብቷል፣ ግን ታይትል ውስጥ እንዴት ቢሆን ነው ተመራጭነት የሚኖረው? በጣም የግድ ግዙፍ መሆን አለበት ወይስ ደግሞ ፕሮብሌም ሶልቭ ማድረግ የሚችል ነገር ከሆነ የሚለው ነገር እና ከገቡ ታይትሎች ደግሞ ታይትል አመራረጥ ውስጥ እንዴት ነው? እናንተስ እንዴት ነው ታይትል 3 ከገቡት ውስጥ አንደኛው መርጣችሁ ለተማሪዎች አሳይ የምታደርጉት የሚለው ነገር እሱን ብታብራራለን። የተወሰነ ነገር አመልጦኛል። አይ ቲንክ ስለ ተማሪዎች ታይትል አስገብተዋል ላስት ዊክ ላይ። ዚስ ዊክ እሱን እንትን እያደረግን ነው። የፕሮጀክት ፍሎውን አንዴ ለመናገር ያህል የመጀመሪያው የሚሆነው እንትን እንዳልነው ፖስት እናደርጋለን። ግሩፕ ፎርሜሽን ይኖረናል። ከሱ ቀጥሎ ተማሪዎች ግሩፕ ፎርም ካደረጉ በኋላ ማክሲመም 6 ተማሪ ዜን ታይትል 3 ታይትል ያስገባሉ በራሳቸው ማለት ነው። እነዛ ታይትሎች ፕሮባብሊ ከሆነ ኦርጋናይዜሽን ጋር ሊንክ እንዲያደርጉ ኤክስፔክት ይደረጋል። ለእሱ እንዲረዳቸው ሲኖፕሲስ የሆነ ኮንሴፕት ኖት የምትመስል ነገር ትንሽ 3 ፔጅ ወይ አፌ ፔጅም ሊሆን ይችላል ብቻ እንደንትኑ ዲስክራይብ አድርገው እንትኖቹን ያመጡልናል። 3 ታይትሎች ማለት ነው። ከየትኛው ኦርጋናይዜሽን ጋር ሊንክ የሚያደርገው ታይትሉ ምንድነው፣ ፋንክሽናሊቲ ምንድነው፣ በምን ቱል ነው የሚሰራው ምናምን፣ እነዚህ ነገሮች ሲያደርጉ ተማሪዎች ምን እንደሚሰሩ ቀድመው ስለሚያውቁ በየትኛው ቱል ነው የሚሰሩት፣ ክብደቱን፣ ስፋቱን፣ ስኮፑን ዲተርማይን ያደርጉልናል። ከተደረገ በኋላ ቲም አለ። ያ ቲም ምንድነው የሚያደርገው ከ3ቱ ታይትሎች አንዱን ታይትል ሪኮመንድ ያደርጋል። ቤዚካሊ ሪኮመንድ ያደርጋል ማለት በምን ክራይቴሪያ ነው የምንመርጠው እኛ ታይትሎቹን? አንደኛ ሪሴንትሊ ያልተደገሙ መሆን አለባቸው ሲሰሩ። ማለት የተደገመ ከሆነ ተመሳሳይ ዶክመንቱ ሊገባ ይችላል፣ ተመሳሳይ አይዲያ ምትልኝ ስለሚችል አትሊስት ሪሴንትሊ ያልተደገመ። ሁለተኛ ሪል ወርልድ ሶልቭ የሚያደርገው ፕሮብሌም ኢምፖርታንት ነው ወይ ፕላስ ስኮፑ ምን ያህል ነው የሚለውን ነገር ለማየት እንሞክራለን። አንዳንዶቹ አሁን ያየናቸው አንዳንዱ ሰፊ ይሆናል፣ ስለዚህ የማይጨረስ ይሆንና መሀል ላይ የሚጠለጠል ነገር ይሆናል። ስለዚህ አትሊስት አንዳንዱ ላይ ኮሜንት ስንጽፍ ስኮፑን ቀንሱት፣ ስኮፑን ወይ አንዳንዱ ደግሞ ስኮፑ በጣም የሚያንስ ይኖራል፣ በጣም ሲምፕል አፕሊኬሽን ወይም ሲምፕል ሲስተም ይሆንና እሱን ጨምሩበት ምናምን እንላለን። እና ከሚሰራው ስራ አንጻር ብለን ኢቫሉዌት የምናደርገው ማለት ነው ታይትሎቹ። እና ሰምዋት ታይትሉ አንዳንዴ ቻሌንጅ ያደርጋል። ታይትሉ ስራውን የማይገልጽ ይሆንና ዲስክሪፕሽን ላይ ገብተን ፋንክሽናሊቲ ገብተን የምናያቸው ነገሮች ይኖራሉ። ከዛ እሱ ካለቀ በኋላ አድቫይዘር አሳይመንት ይሰራለታል። አድቫይዘር አሳይመንት ይሰራል። ከዛ ተማሪዎቹን ኮሚኒኬት እናደርጋለን ማለት ነው። ከዛ ፕሮግሬስ ሪፖርት ይኖራል። ከዛ ለፕሮግሬስ ሪፖርቱ ጋይድላይን ተዘጋጅቷል ኦልሬዲ፣ እሱን ዲስትሪቢዩት እናደርጋለን። ለዶክመንቴሽን ጋይድላይን አለን፣ ለኢቫሉዌሽንም ጋይድላይን አለን። እንዴት ነው ኢቫሉዌት የሚደረገው፣ ምን ያህል ነው የሚይዘው፣ እሱ ላይ የተወሰነ ነገር ፕሮግሬስ ሪፖርት ላይ ስፔሲፊካሊ የተወሰነ ነገር ማውራት እንችላለን፣ እሱ ኢምፖርታንት ስለሆነ። ከዛ ሴሚስተር ላይ አት ዘ ኤንድ ኦፍ ሴሚስተር 16ኛው ዊክ ላይ ፈተና እንዳለቀ ፕሮባብሊ ፈተና ሳምንት ብንለው ይሻላል ፕሬዘንት ያደርጋሉ ማለት ነው። ከዛ ኔክስት ሴሚስተር ላይ ተመሳሳይ አድቫይዘር ሞስት ፕሮባብሊ እንደዛ ነው የሚሆነው። አክቹዋል ሲስተሙን ዲሞንስትሬት አድርገው ይጨርሳሉ ማለት ነው። ታይትል መረጣው ይሄን ይመስላል። ሪሰንትሊ ያልተሰራ ታይትል እና ብዙ ከስኮፕም አንጻር ከቻሌንጅም አንጻር ተማሪዎቹን ሊያሰራቸው የሚችል የሚሆን ታይትል መሆን አለበት። አንዳንዴ ከሚመጣው ታይትል ዝም ብለን እንመርጣለን። አንዳንዴ ጊዜ አፕዴት አድርጉት የተወሰነ ሪማርክ ጽፈን የምናሳልፈው ታይትሎች ይኖራሉ ማለት ነው። ይህን ይመስላል። ኦኬ ቴንክ ዩ ብዙ ነገር እንዳብራራልን እና ተማሪዎች ብዙ አንደርስታንድ እያደረጉ እንደሆነ ተስፋ እናደርጋለን። ሌላኛው የሚሆነው እንግዲህ ምናልባት ያው ያለውን በጥሩ ሁኔታ እንግዲህ ያለውን ፕሮግረስ በደንብ አስረድተናል። ከዚህ በኋላ ታይትል ከተመረጠ በኋላ ተማሪዎች አናውንስ ተደርጎ ከዛ በኋላ አድቫይዘር ተመድቦላቸው ወደ ስራው የሚገቡበት እና ያለው ነገር አብራርተናል። እና ምናልባት ያው አመቱን ሙሉ የሚሰራ ፕሮጀክት ኢንዳስትሪያል ፕሮጀክት ነው፣ ያው ዋናቱ ተብሎ ተከፍሏል እና በትንሹ ለማንሳት ሞክራል።
መጀመሪያው በዶክመንቴሽን ፓርት ሞር እንትን እንደሚያደርግና ከዛ ደግሞ አክቹዋል ሲስተሙ የሚሰራበት እንደሆነ በሰከንድ ሴሚስተር ላይ ያለውና ምናልባት በዋናነት ሁለቱ መካከል ላይ ያለው ልዩነት ምንድን ነው? ኢንዳስትሪያል ዋን እና ኢንዳስትሪያል ቱ ላይ ያለው ልዩነት ምንድን ነው የሚለውን አጠር አድርገህ እሱንም ብትመልስልን። በጣም አሪፍ። አንድ በሁለት ሴሚስተር ስለሆነ የምናየው የተለያየ ግሬድ ነው ያለው። አንድ ኮርስ ብቻ ሆኖ አንድ ሲንግል ግሬድ አይደለም የሚሰጠው። ኢንዱስትሪያል ፕሮጀክት ይባላል። አክቹዋል የሚሰራው ስራ በሁለት ኮርስ ውስጥ ነው የሚሰራው። ኢንዱስትሪያል ፕሮጀክት 1 እና 2 ተብሎ ነው የሚሰራው ማለት ነው እንጂ አንድ ግሬድ አይደለም ለሁለቱም የሚሰጥ የተለያየ ኮርስ እንደማለት ነው። ግን ውስጡ የምንሰራው ግን አንድ ነገር ይሆናል ማለት ነው። ኢቫሉዌት ሲደረግ ግን እና ግሬዲንግ ሲስተም ላይ ሲገባ ግን ሁለት ሆኖ ነው የሚገባው። ኢንዱስትሪያል ፕሮጀክት 1 የሚሰራው ከፕሮፖዛል ማለት ያው ታይትሉ አፕሩቭ ከተደረገ በኋላ አድቫይዘር ነው ኮሚኒኬት የሚያደርጉት። የመጀመሪያው ጋይድላይን ላይ ከቻፕተር 1 እስከ ቻፕተር 3 የሚሰሩበት ነው። ቻፕተር 1 ላይ አክቹዋል ፕሮፖዛሉ ይጻፋል። ፕሮፖዛል ማለት ለማን ነው የሚሰራው፣ ምንድነው ፕሮብሌሙ፣ ስኮፑ ምን ያህል ነው፣ ፋንክሽናሊቲዎቹ ምንድናቸው እና ፕሮጀክት ታይም ላይኑን እዛ ላይ የሚሰሩበት ይሆናል ማለት ነው። እሱን ኤርሊ ከአድቫይዘር ጋር ኮሚኒኬት ማድረግ ይኖርባቸዋል ተማሪዎች። ዊዝን 2 ዊክስ ምናምን ተሰርቶ ማለቅ ይኖርበታል። ለምን ኦልሬዲ ታይትሉን ስለሚያውቁት። ሞስት ፕሮባብሊ አብዛኛው ላይ የመጀመሪያው ታይትል ስለሆነ የሚሰጠው የተለየ ነገር ከሌለ ወይም ሌላ ሰው ኦልሬዲ ይዞት ካልሆነ በስተቀር እዛ ላይ ነው እንትን የሚያልፈው። ስለዚህ ዊዝን 2 ዊክስ አልቆ ፕሮፖዛሉ ወይም ቻፕተሩን አልቆ ሰሚት መደረግ ያለበት፣ ያኔ ሪፋይን መደረግ ካለበት ታይትሉም ጭምር ለስኩል ኮሚኒኬት መደረግ ይኖርበታል ሲቀየር። በእርግጥ ግን እዛ ላይ ብዙ ነገር ያልቃል ማለት ነው። ምንድን ነው የምንሰራው፣ ለማን ነው የምንሰራው፣ መቼ ነው የምንሰራው የሚል ነገር እዛ ላይ ይመለሳል ማለት ነው። ሁለተኛ ላይ ከኦርጋናይዜሽን ጋር ያለውን እንትን የሚሰራበት ነው። ፋንክሽናል ሪኳየርመንቶቹ የሚሰሩበት አናሊሲስ፣ ኦልሞስት ሪኳየርመንት ጋዘሪንጉ እዛ ላይ የሚያልቅ ይሆናል። በዛ ስቴጅ ሪኳየርመንቶቹ አይደንቲፋይ ተደረገው የሚያልቁበት ይሆናል። ቻፕተር 2 ላይ እሱን ይሰራል ማለት ነው። ከዛ እሱ ከተሰራ በኋላ ቻፕተር 3 ላይ ሰማው የተወሰነ ዲዛይኒንግ ሊኖረው ይችላል፣ ግን የአናሊሲስ ስራ የሚሰራበት ይሆናል። ዩዝ ኬዝ ዲያግራም፣ ክላስ ዲያግራም፣ ሰማው ዲቴል የሌለው ዲያግራምስ፣ እንደዚህ ነገሮች ይሰራሉ ማለት ነው። ከተወሰነ ዓመት በኋላ ምን ጨምረናል? አብዛኛውን ኤክስፔክት የሚደረገው ዶክመንቴሽን ብዙ ይኖረዋል። በእርግጥ ግን ዶክመንቴሽን ብቻ አይደለም እዚህኛው ላይ ኤክስፔክት የምናደርገው፣ ያው ጋይድላይን ላይ ስለሚኖር ፕሮቶታይፕ መሰራት ይኖርበታል። ፕሮቶታይፕ ማለት ጀስት ዩአይ ዩኤክስ ብቻ አይደለም ዲዛይን የሚደረገው። ፕሮቶታይፕ ፕሮባብሊ ብዙ ጊዜ የምንሰራበት ወይም የምትሰሩበት እንትን ሜቶዶሎጂ ወተርፎል አይደለም የሚሆነው። ምክንያቱም ልክ አት ዘ ኤንድ ኦፍ ዘ ፈርስት ሴሚስተር ለእኛ ወይንም ለኤግዛማይነር ሊታይ የሚችል ሲስተም መታየት አለበት ወይም መቅረብ አለበት። ምን ማለት ነው? ፕሮቶታይፕ ሌቭል የሆነ ሲስተም፣ ለምሳሌ ሎጊን አድርጎ ሜይ ቢ ከስተመር የሚመዘግብ ሊሆን ይችላል። በቃ ይሄ ብቻ ሊሰራ ይችላል ፕሮባብሊ። በዛ ታይም ላይ ምን ማድረግ እንችላለን? ዳታቤዙ ተሰርቷል፣ ሰማው ኢንተርፌሱ የተወሰነ ነገር ሰርተናል፣ የተወሰነ ዳታ ገብቷል። እንደዚህ አይነት ነገሮች ኤክስፔክት ይደረጋሉ። ፈርስት ኢቫሉዌሽን ላይ ኢቫሉዌት ስናደርግ እሱንም ጭምር ነው ምን ማለት 3ቱ ቻፕተሮች ይኖራሉ እንደ ዶክመንቴሽን። አንደርስታንድ አድርገነዋል ሲስተሙን፣ ግን ትንሽ ነገር ኢምፕሊመንት ተደርጎ መምጣት ይኖርበታል። እሱ ዴሞ ሌቭል የሆነ ፕሮቶታይፕ መሰራት አለበት ማለት ነው። የመጀመሪያው ቻፕተር ላይ የመጀመሪያው ፌዝ ላይ ማለት ነው ኢንዱስትሪያል ፕሮጀክት 1። ሁለተኛው ላይ ዴሞን ኤክስፓንድ የማድረግ ስራ መሰራት ይችላል እዛው ላይ፣ ወይም የምትቀይሩት ሙሉ በሙሉ ሊቀየር ይችላል ቪዲዮ ነው እንደ እንትኑ። ግን ሁለተኛው ላይ ከዲዛይኒንግ እስከ ዲፕሎይመንት ያለው ፌዝ ይሰራል። ዲዛይን ስናደርግ የተወሰኑ ኮምፖነንቶችን ሪፕሬዘንት አድርገን የምናሳይበት ይኖራል። ከዛ ኢምፕሊመንት ስናደርግ አክቹዋል ኢምፕሊሜንቴሽኖች ቱሎች ይኖራሉ። ከዛ ቴስቲንግ ፌዞች ይኖራሉ። ብዙ ጊዜ ቴስቲንግ ችግር ነው የሚሆነው። ማለት ቴስት በቃ ዩኒት ቴስት ምናምን ዝም ብሎ የሚጻፍ ነገር አለ ብዙ ጊዜ። ግን አክቹዋል ቴስት የማድረግ ስራ እና መለማመድ፣ ምክንያቱም ውጭም ስንወጣ ቴስት አድርጉ ስንባል ዝም ብሎ ቴስት አይደለም የምንጽፈው። ስለዚህ ቴስት ኬዞችን ጽፈን እንደዚህ አይነት ነገሮች እንድንሰራ ኤክስፔክት ይደረጋል። እኛም መለማመድ ስለሆነ የምንፈልገው እሱ እንድንሰራ አዋጭ ይሆናል። ውጭም ስንሰራ ራሱን ስለምናገኘው ማለት ነው። ከዛ ዲፕሎይመንት ኢንቫይሮንመንት መርጠን ወይ ሞባይል ላይ ሰምዌር ዲፕሎይ አድርገን የምናይበት። እንዴት ነው ዲፕሎይ የሚደረገው?
እንደዚህ አይነት ነገሮች የሚሰሩበት ይሆናል ሁለተኛው ፌዝ ላይ ማለት ነው። ሶ ሁለተኛው ፌዝ ላይ ኮምፕሊት የሆነ ሲስተም ይኖራል። የተወሰነ ሊሚቴሽን ይኖራል ሲስተሙ ፕሮባብሊ በተወሰነ ነገር ያልጨረስ ነው ምናምን ሰምቲንግ፣ ግን ኦልሞስት ብዙዎቹ ፋንክሽናሊቲዎቹ መጀመሪያ ፌዝ ላይ አይደንቲፋይ ያደረግናቸው አድሬስ ተደረገው መምጣት አለባቸው ማለት ነው። ላይ ሶ ሁለተኛው ፌዝ ይሄን ይመስላል። ወደ ኢምፕሊሜንቴሽን የተጠጋ ብዙ ስራ ያለበት ግን ዶክመንቴሽንም ግን ሰማው የተወሰኑ ሌቭል ኦፍ እንትን ኢፈርት የሚጠይቅ ዶክመንቴሽን ኖሯል። አብዛኛው ነገር የራሳችንን ነው የምንጽፈው እዚህኛው ላይ እንዲህ ሰጥተናል፣ ይሄን ክላስ አለን፣ ይሄን ዲፕሎይ አድርገናል ምናምን ስለሆነ ብዙ አይከብድም ዶክመንቴሽን ነው። ግን ሁለተኛው ፌዝ ላይም የተወሰነ ዶክመንቴሽን ፎከስ ፖይንቱ ግን ዲሞንስትሬሽን ወይንም ኢምፕሊሜንቴሽን የሆነበት ቦታ ይሆናል ማለት ነው። ሶ ሁለቱ ፌዞች ልዩነታቸው ይህን ይመስላል። ሁለቱም ከመቶ ነው ኢቫሉዌት የሚደረጉት። ፌዝ ዋንም ከመቶ ኢቫሉዌት ይደረጋል፣ ግሬድ ይሰጠዋል። ፌዝ ቱም ኢቫሉዌት ይደረጋል፣ ከመቶ ይሆናል ማለት ነው። ይህን ይመስላል ልዩነታቸው። ኦኬ ቴንክ ዩ። ብዙዎቹ ጥያቄዎች አድሬስ የተደረጉ ነው። ማለትም ተማሪዎችም የሚያነሱት አብዛኛው ጥያቄ አድሬስ የተደረገ ነው። ብዙ ፖይንቶችንም አንስተሃል። እንግዲህ የተወሰኑ የቀሩ ሀሳቦች ካሉ እነሱ ላይ ተወያይተን ከአንተ ጋር ያለውን እንትን የምንጨርስ ነው የሚሆነው። ስለዚህ አንደኛው ተማሪዎች ቅድም በአካልም ሲጠይቁኝ ነበር እንዲጠየቅ የሚፈልጉ ጥያቄ ነበር። አሁንም ኢንቦክስ ተደረግልኝ ያለ ጥያቄ ያለ እሱን ላስቀድም። ምናልባት እሱ ምንድነው ምናልባት የሚሰራው ፕሮጀክት ሪሊ ኤግዚስት ላደረገ ኦርጋናይዜሽን ብቻ ነው መሆን ያለበት ግዴታ የሚል ጥያቄ አለና ማለትም የሚሰራው ነገር ሜቢ እንደ አዲስ ተሰርቶ ለካምፓኒ መሄድ ነገር ነው መሆን ግዴታ እንደዛ መሆን አለበት ወይስ ማለትም ካምፓኒ ለምሳሌ ኤግዚስት ላደረገ ካምፓኒ ምክንያቱም አናሊሲስ ፌዞችን ምናምን ስላሉት ግዴታ ከኤግዚስቲንግ ካምፓኒ ላደረገ ካምፓኒ በዛው መሰራት አለበት ወይስ የሚለው ነገር እሱን ብትመልስልኝ ጥያቄ ግልጽ ከሆነ ማለት ነው። እኛ ማለት ተማሪዎች እንዲማሩ የሚፈለገው ኤግዚስት ካረገ ቢሆን ምን አይነት አድቫንቴጅ ይኖረዋል? ችግር የለውም። አሁን መልሱ ችግር የለውም ማለት ከየትኛውም ካምፓኒ ኤግዚስት ባያደርግም ግን ካምፓኒውን ፎርም አድርገን ለካምፓኒው ሊጠቀሙ የሚችሉትን ከስተመሮች ሪኳየርመንት እንደሚባለው ሰብስበን ምንድነው የሚፈለገው እንደዚህ አይነት ነገር አናሊሲስ የሚሰራው ዞሮ ዞሮ ካምፓኒውን ኤግዚስት ባያደርግም ያ ፕሮብሌም ሶልቭ የምናደርገው ፕሮብሌም አለ ወይ ኤግዚስት አድርጓል ወይ መጀመሪያ ምንድነው ሶልቭ የሚያደርገው ይሄንን ሶልቭ ስናደርግ ፕሮብሌሞችን አይደንቲፋይ ስናደርግ ከየት ነው ያገኛችሁት ይሄንን ፕሮብሌም ኢንተርቪው አድርጌ ሊሆን ይችላል ኩዌስቸነር በትኜ ሊሆን ይችላል ሜቢ አዲስ ሲስተም ልፈልግ ይችላል እኔ ዝም ብዬ እሱን የሚፈለገውን እንትንና ሶልቭ የሚያደርገውን አክቹዋል ሶልቭ የሚያደርገውን ነገር ሜቢ ዝም ብለን የሆነ ካምፓኒ ተፈጥሮም ለዚህ ካምፓኒ ተብሎ መሰራት ይችላል ችግር የለውም። ግን ኤግዚስት ያደረገው ካምፓኒ ቢሆን የሚመረጠው አክቹዋል ሪል ወርልድ ፕሮብሌም ይሆናል ሶልቭ የምናደርገው ኤክስ ዋይ ዜድ የሚባል ካምፓኒ ካለ ለዛ ካምፓኒ ነው የምሰራው ካልኩኝ እዛ ካምፓኒ ላይ ሄጄ ማውራው ሰው ይኖራል ኮሚኒኬሽኑ ከፍ ማለት ይችላል። በዚህ መልክ ሪኳየርመንት ሰበስባለሁ ከዛ እዚህ አምጥቼ አናላይዝ አደርገዋለሁ ራይት ትክክለኛ እና ሜቢ ፕሮቶታይፕ ደግሞ ሰራ ዴሞ አስቀርባለሁ ለእነሱ ዜን ፊድባክ ይሰጠኛል። ብቻ አክቹዋል ሪል ወርልድ የሆነ ፕሮብሌም ኢንቫይሮንመንት ላይ ሊሰራበት የሚችል ነገር ማግኘት ይችላል እዛ ላይ ማለት ነው እንጂ ግዴታ ኤግዚስት ያደረገ እንትን አለ። ለምሳሌ የሆነ ጊዜ ምንድነው አውቶኖመስ ካር የሚባል አንድ ፕሮጀክት ነበር የሰሩት ተማሪዎች እና በቃ ካምፓኒ የለውም በቃ ምንም ነገር አይደረግም። ግን ምንድነው ሶልቭ የሚያደርገው እንዲህ ቢሆን ኖሮ ከስተመሮች ምን ያገኛሉ ሰምቲንግ ተብሎ ሪኳየርመንት ሰብስበዋል እነሱ ማለት ነው ይሄን ቢያገኙ እንደዚህ ነገር። ስለዚህ ግዴታ ኦርጋናይዜሽን ጋር ግዴታ ሊንክ ማድረግ የለበትም። ሊንክ ቢያደርግ ግን ሪኮመንድ ነው። ምክንያቱም እኛ የአይስ ተማሪ ደግሞ ከቢዝነስ አንግሉ ስለሆነ ሶልቭ የሚያደርገው ግዴታ ሌላ የተለየ ሲስተም ፈጥረን እንትን የምናደርገው ላይሆን ይችላል። ግን ማድረግ ይቻላል ከየትኛውም ኦርጋናይዜሽን ጋር ካለ ኤግዚስትም ካላደረገ ግን ፌክ የሆነ ኦርጋናይዜሽን ፈጥሮ መስራት የሚያስችል ነገር ማድረግ ይቻላል ፕሮጀክታቸው። ኦኬ ቴንክ ዩ ሚስተር ነገሮችን አድሬስ እያደረክልን ስለሆነ እናመሰግናለን። እንግዲህ በእኔ በኩል ወደ 2 የሚጠጉ ጥያቄዎች ብቻ ይኖራሉ። ግን አንድ
ኢንቦክስ ተደረገልኝ ሲምፕል ጥያቄ ለሱ በአንድ የሚመለስ ነው። ሁለቱንም አንድ ልጠይቅ። አንደኛው ቅድም ያው በተለያዩ ኢቫሉዌት እንደ ሁለት ኮርስ እንደሚቆጠር ዋናቱ ከመቶ እንደሚያዝ አንስተ ነበርና አንድ ጥያቄ ምንድነው ክሬዲት ሀወሩ ይሄኛው 3 ነውና ሰከንድ ላይ ያለው ክሬዲት ሀወር ላይ ልዩነት አለው ወይስ የሚል ጥያቄ አለ። አንደኛው እሱ ነው። ሁለተኛው ደግሞ በስፋት እንድታነሳልን የምፈልገው እዚህ ኤሪያ ላይ ምናልባትም ባለፉት ጊዜያት ላይ አንተም እንደዚህ ደግሞ ሌሎች ኢንስትራክተሮችም ሲሰሩበት ነበርና ምናልባት ያው እንደ አድቫይዘርም ሆነ ሰርታል እንደዚህ ደግሞ ኢቫሉዌተርስ መካከልም ነበርክና ምናልባት ተማሪዎች በዋናነት ባለፉት ዓመታት ላይ ፌስ የሚያደርጉት ፕሮብሌም ቻሌንጃቸው ምንድን ነው፣ ከዛ ደግሞ ያን ቻሌንጅ ደግሞ እንዴት ነው የሚፈታው የሚለው ነገር ሜይ ቢ ፌስ ሊያደርጉት የሚችሉት ቻሌንጅ ምንድን ነው የሚለው እሱን ብታነሳልን ሁለቱንም ጥያቄዎች። በጣም አሪፍ። የክሬዲት አወሩ አንድ አይነት ነው። ሁለቱም ወይታቸው አንድ አይነት ነው። 5 ኢሲቴስ ነው ሁለቱም፣ ወይንም ክሬዲት አወር 3 ናቸው። ልዩነት የለውም። ሁለቱም ላይ ፎከስ ማድረግ ያለብን ማለት አንዱ ቢያንስ ምናምን የሚለው ነገር አይደለም፣ ተመሳሳይ ነው። ስለዚህ ግን የመጀመሪያው ኢምፖርታንት ነው፣ ምክንያቱም አንደኛውን ፌል ያደረገው ሁለተኛውን መስራት አይችልም። ተመሳሳይ ነው። ብዙ ጊዜ ፌል አያደርግም፣ ምንም እንትን የለውም። ግን አንደኛው ላይ ብዙ ያልተሰራ እና አክቹዋል መደገም አለበት ብለው የሚያስብል ከሆነ በስኩል በትምህርት ቤት ደረጃ ሁለተኛውም መቀጠል አይችልም። ስለዚህ የመጀመሪያው ኢምፖርታንት ነው፣ እሱ ስለሆነ ለዛኛው ፕሪፕሬስት ሆኖ የሚቀመጠው ማለት ነው። ስለዚህ ክሬዲት አወሩ አንድ አይነት ነው። ከቻሌንጁ በፊት ሁለት ነገር አይ ዶንት ኖ ስለ ኢቫሉዌሽን እና ስለ ፕሮግሬስ ሪፖርት ትንሽ ማውራት ቢቻል አሪፍ ነው። ግን ጥያቄ ካለ በሱ ዙሪያ እሱ ላይ አድሬስ እናደርገዋለን ካለ ማለት ነው። ከሌለ ግን አሁን አድሬስ አድርጌ ወደ ቻሌንጆቹ፣ ለምን ፕሮግሬስ ሪፖርት ላይ ያለው አንደኛው ቻሌንጅ ስለሆነ ማለት ነው። እሱን ላንሳው እና ወደ ቻሌንጆች ልለፍ ነው። ኦሜር ማንሳት ትችላለህ ማለት ነው። ኦኬ ዝም ብዬ ሃይላይት ልስጥና ሜቢ ዲቴል የሚያስፈልግ ከሆነ በኋላ እናነሳዋለን። በሁለቱም ፌዝ ላይ ተማሪዎች ፕሮግሬሳቸውን ለትምህርት ቤቱ ማሳወቅ አለባቸው። ይህ ችግር የሆነው ቤዚካሊ የዛሬ ስንት አይ ዶንት ኖ 5 ወይ 6 ዓመት ሊሆን ይችላል። ተማሪዎች ልክ እንትኑን ሲያልቅ ፕሮጀክቱ ልክ ኢቫሉዌት ሊደረግ ሳምንት 2 ሳምንት ሲቀረው አድቫይዘር አላገኘንም ይላሉ። ራይት ፕላስ ደግሞ አድቫይዘሩም በዛው ሳይት ተማሪዎቹ እኮ መጥተው አያውቁም ሰምቲንግ ይላል እና ኮምፕሌን በጣም እየበዛ ስለነበረ ከየትኛው ነው የሚለውን ለማወቅ አስቸጋሪ ነው እና ምን አይነት ሜተድ አምጥተናል። ለሁለቱም ፌዝ ፕሮግሬስ ሪፖርት መደረግ አለበት። ሃርድ ኮፒ የሚገባ አይ ዶንት ኖ ለአሁኑ ሶፍት ኮፒ እናደርግ እንችላለን። ዊ ዶንት ኖ የሆነ ሲስተም እንፈልጋለን። ግን ለስኩሉ እየሰራን ነው የሚል ነገር ሪፖርት መደረግ አለበት። ሶ ፕሮግሬስ ሪፖርቱ እንዴት ነው የሚሆነው? ለሱም ፎርማቶች ተዘጋጅተዋል። በጣም ቀላል ነው። ግን እሱን ሚስ በማድረጋቸው ብቻ የተወሰነ ግሬድ ዝቅ የሚልባቸው ተማሪዎች አሉ። ባለፈውም በደንብ ነበሩ። ሶ እንዴት ነው እንትን ስናደርግ ኢቫሉዌት ስናደርግ አድቫይዘር 30% ነው የሚይዘው ከመቶ ማለት ነው። ከዛ ሁለት ኤግዛማይነሮች አሉ። ፋይናሊ እንትን ኤግዛማይን ሲያደርጉ እንትን ሁለት ናቸው። ሶ የእነሱም ኤግዛማይነር 1 30%፣ ኤግዛማይነር 2 30% ሆኖ 90% ይሆናል ማለት ነው። ሶ የሚቀረው 10% ፕሮግሬስ ሪፖርት ለተማሪዎቹ በደንብ ሰፖርት ያደርጋል። ቤዚካሊ አክቹዋሊ እየሰሩም ከሆነ የእውነትም ሰፖርት ያደርጋል። 10% ነው የሚያደርገው። ፕሮግሬስ ሪፖርት ላይ ኤክስፔክት የሚደረገው ኦን ታይም ዴሊቨር ማድረግ ነው። ሪፖርቷን ብቻ ሲንግል ፔጅ ሪፖርት ነው። ዲቴል የሚጻፍ ነገር የለውም። ምንድነው የሰራ ነው፣ ምን አቅደን ነበረ፣ ምን ተሰርቷል፣ በቃ አለቀ። ወይንም ምንድነው ወደፊት የምንሰራው የሚለውን ብቻ ነው የሚጻፈው እና አድቫይዘሩ አፕሩቭ ማድረግ ያለበት ያን ዶክመንት። እሱን ሚስ ማድረግ ማለት የተወሰነ ማርክ ያጣል ማለት ነው ተማሪ። ሁለት 3 ነው ቤዚካሊ ሪፖርት ሪቪው የሚደረገው። ከነሱ አንዱን ማጣት ማለት ከ10% ወይንም 3 ማርክ ወይ 4 ማርክ እንደማጣት ነው። ስለዚህ እንትን ሲባል አንድ ግሬድ ወደ ታች ያወርደዋል ማለት ነው። ሶ በጣም ኢምፖርታንት ግን ብዙ ጊዜ ተማሪዎች እንደ ትልቅ የማይቆጥሩት እንትን የሆነ እየመጣ ነው እና ፕሮግሬሳቸውን ማወቅ ይኖርብናል። ምክንያቱም መሀል ላይ አድቫይዘሩም ከሆነ ችግር ያለበት መሀል ላይ ቼክ ለማድረግ እንዲመች መጀመሪያ ላይ ቼክ ለማድረግ እንዲመች፣ ሁለተኛም ተማሪዎቹ ከሆነ እንትን ላይም ደግሞ ኢንፎርም ለማድረግ እንዲመቸን እንደ ስኩልም ሰፖርት ለማድረግ ማድረግ ያለብን ነገር እርሊ ሰፖርት ለማድረግ እሱን እንትን ማድረግ ይኖርብናል ማለት ነው። ፕሮግሬስ ሪፖርቱ እሱ ጋር ይገናኛል። ይህንን ካነሳን
እንትናችን ቻሌንጆቹን ያጋጠመኝን ኢቫሉዌተርም ስሆን ሜቢ አድቫይዘርም ስሆን ፕላስ ደግሞ እንትን ፕሮጀክት ኮኦርዲኔተርም ከሆንኩኝ በኋላ ቻሌንጆቹን ላንሳቸው። ሜቢ የመጀመሪያው ነገር ፕሮግሬስ ሪፖርት በሰዓቱ ሰሚት አለማድረግ ቀላል የሆነ ነገር። አሁን ምንድነው ላስት ይር የሚያደርግ ነው ፕሮግሬስ ሪፖርቱን ዊዝን ዊክ እንዲገባ ማለት ከሰኞ እስከ ዓርብ ውስጥ ባለው አንዱ ቀን ላይ ማስገባት እንዲችሉ። ብዙ ጊዜ ዲዩ ዴት ላይ ነው መጨረሻው ዴት ላይ ነው ብዙ ጊዜ ተማሪዎች እንትን የሚሉት ምን እንትን ይላሉ አድቫይዘሩን አላገኘነውም ሰምቲንግ ምናምን ይላሉ። ሶ የተወሰነ ማርክ ሚስ ሊያደርጉ ይችላሉ። ይሆን ግን ዊክ ተሰጥቷቸው አትሊስት አስተማሪው በሳምንት አንድ ኤክስፔክት አድቫይዘሩ በሳምንት አንድ ሚት እንዲያደርጋቸው ኤክስፔክት ይደረጋል። የተወሰነ ነገር ሊቀያየሩ ይችላሉ በራሳቸው ስኬጁል፣ ግን በዛ ሰዓት አፕሩቭ አስደረገው ማስገባት አለባቸው ያንን ዶክመንት ማለት ነው። ሶ አይ ቲንክ ኮኔክሽን አይመስለኝም ሚስተር ሀሳቡን አውርቷል። ስለዚህ በመጨረሻም የሚኖሩ ከተማሪዎች የሚኖሩ ጥያቄዎች ካሉ እንቀበላለን። ስለዚህ ይሰማል። አይ እስከ መጨረሻው አውርታል። ይሰማል አለ እሱ ላይ ሀሳብ ካልጨረስክ እሱ ላይ ቀጥል። እሱ ላይ እስከዛ ሲሰማን ነበር። ሜቢ የኮኔክሽን ካልሆነ በስተቀር ሲሰማ ነበር። ፕሮግሬስ ሪፖርት እንትን ካልኩኝ ችግር የለውም። ቻሌንጆቹን ግን የመጀመሪያው ሰሚት አለማድረግ ብዬ ነው ያሰብኩት። ሁለተኛው አድቫይዘርን ኮሚኒኬት እርሊ አለማድረግ ፕላስ ደግሞ ሰሚት በሚደረግበት ዊክ ላይ ብቻ ሰሚት የማድረግ እና ከአድቫይዘር ጋር ያለውን ኮሚኒኬሽን ጋፕ ማለት እየሰፋ መምጣት ማለት ነው አንደኛው። ሁለተኛ ሶስተኛው እኔም አድቫይስ ከማረጋቸው ወይንም ብዙ ቦታ ማለት ሌሎችም አድቫይዘሮች የሚነግሩትን ቲምወርክ የለም። ብዙ ጊዜ አንድ ሁለት ሰው ብቻ ነው የሚሰራው፣ ሌሎቹ ብዙ ኮንትሪቢዩት ያደርጉ ኢኳል ኮንትሪቢሽን አይኖራቸውም ማለት ነው እና እሱ ብዙ ጊዜ ያጋጥማል። ስለዚህ አሁን እርሊ ግሩፕ ሊደር የሚሆነ ሰው ታስኮቹን ማከፋፈል መቻል፣ ከዛ በኋላ ሁሉም ሰው ኢኳሊ ኮንትሪቢዩት እንዲያደርግ በሚችለው አቅም እንዲሆን ማድረግ መቻል ነው። ሌላኛው ነገር ደግሞ ፕሮጀክቱን በደንብ አንደርስታንድ አለ ማድረግ። ዶክመንቱ ሌላ እና ደግሞ ፕሬዘንት የሚደረገው ሌላ ይሆናል እና እሱም ፕሮጀክቱን ስኮፑን በደንብ ከአድቫይዘር ጋር እንትን ማድረግ በደንብ ዲስከስ አድርገው ክሊር ማድረግ ያስፈልጋል። ለምን ኢቫሉዌት ሲደረጉ አድቫይዘር እንዲህ ብሎ ነው አይሰራም። እሱ ማለት ጀስቲፋይ እዛ ላይ ጀስቲፋይ ሊያደርጉት የሚችሉት ነገር ይዘው መምጣት አለባቸው ተማሪዎች እንጂ አድቫይዘር እንዲህ ብሎ ነው ምናምን ቢባል ምንም ዋጋ አይኖረውም እና እሱን ክሊር ሆኖ መሰራት አለባቸው። ሌላኛው አንድ ሁለት ግሩፕ ባለፈው ላይ እንትን ያለ ፕላጃሪዝም ወይም ዶክመንቶችን ኮፒ ማድረግ ስራ ምናምን ነገር ሊያጋጥም ይችላል። እሱን አድቫይዘር ጋር አክቹዋሊ ኮሚኒኬት የሚያደርግ ከሆነ አድቫይዘሩም ስለሚያየው ስራውን እንደዚህ አይነት ነገሮች እንትን አይሉም። ዶክመንቴሽን ላይ ጋይድላይኖችን ፎሎ አለማድረግ እንደዚህ አይነት ነገሮች ያጋጥማሉ። ፕላስ ደግሞ አንዳንዱ ጋር ሜቢ ታይም ማኔጅመንት ላይም የተወሰኑ ፋንክሽናሊቲዎች አድሬስ አድርገው የሚጨርሱ አሉ። ማለት ሰዓት አልበቃንም ብለው ግን መጀመሪያውኑ ታይም በትክክሉ ማኔጅ ማድረግ የሚችሉ ከሆነ ማለቅ የሚችል ይመስላል ሲስተሙ ራሱ ዲሞንስትሬት ሲደረግ እና እነዚህን ይመስላሉ። ሶ ታይም ማኔጅ ማድረግ፣ እርሊ አድቫይዘሮችን ኮሚኒኬት ማድረግ፣ ፕላስ የሚሰጡትን ዶክመንቴሽኖች ማነው ጋይድላይኖችን ፎሎ ማድረግ፣ ፕላስ የሚፈለገውን ሪፖርቶች ኦን ታይም ሰሚት ማድረግ ከቻሉ አይ ቲንክ የሚፈለገውን እንትን ማግኘት ይችላሉ ብዬ አስባለሁ በኮርሱ።
አዎ ይሰማል። ሚስተር በጣም ብዙ ኢሹዎችን አድሬስ አድርገናል። በተማሪዎች በኩል ያሉ የሚነሱ ጥያቄዎችን አብዛኛዎቹን አድሬስ አድርገሃቸዋል። የመጨረሻ ሀሳብ ብቻ ልጠይቅና ከዛ በኋላ ከአንተ ጋር ያለውን ሴሽን የምንጨርስ ነው የሚሆነው። ስለዚህ አንደኛ የሚሆነው ምንድነው በተማሪዎች ሳይድም የተጠየቀ ጥያቄ ነው እና ምናልባት አሁን ዲቴይል ነገሮች በእርግጥ ጋይድላይኖች አሉት። ዲቴይል ነገሮችን ባትነግረንም እንኳ ግን ሁለቱም ፌዝ ላይ እንዳሰለው ዋንም ቱም ላይ ኢቫሉዌት ስታደርጉ ኢቫሉዌሽን ክራይቴሪያ ሜን ተማሪ ዋና ዋና የሚባሉ ተማሪዎች በደንብ መስራት የሚጠበቅባቸው ኤሪያ ምን ላይ ነው፣ ለኢቫሉዌሽን ክራይቴሪያ በዋናነት የሚታዩት ምን ምንድን ናቸው የሚለውን እና ጠቅላላ አድርገህ ደግሞ ለተማሪዎች ለዚህ ፕሮጀክት እንግዲህ ምን ትመክራቸዋለህ የሚለውን ሁለቱም ጥያቄ ላንሳና እንጨርሳለን። ኢቫሉዌሽን የቅድም ዌቶቹን ሰምተን የሚሰማ ከሆነ ቅድም ስናገር ፕሮግሬስ ሪፖርት ከ10 ይያዛል። አድቫይዘር ከ30% ከመቶ ነው የሚጽፈው ቤዚካሊ ግን ከ30% ይሆናል። ኤግዛማይነሮች ከ30 ይሆናል የሚሰሩት እና ምንድነው ኤክስፔክት የሚደረገው ፌዝ 1 ላይ ብዙን እንትን ዶክመንቴሽን ላይ ይሆናል ፎከስ ፖይንቱ። ዶክመንቴሽን ማለት ከፎርማቲንግ ሊሆን ይችላል፣ ሪፈረንስ ሊሆን ይችላል፣ ዘወይ ኦርጋናይዝ ዶክመንቱንም ጭምር ዲያግራሞች ካሉ ዲያግራሞቹም ሊሆን ይችላል። እንደዚህ አይነት ነገሮች ይያዛል። ዶክመንቴሽን የተወሰነ ፖይንት ይኖረዋል። ከዛ ፕሬዘንቴሽን እና ዲሞንስትሬሽን ኢንዲቪጁዋሊ የሚታይ ይሆናል። ኦልሞስት 30% አካባቢ ሊሆን ይችላል። አይ ዶንት ኖ። የቀረው የሚሆነው የተሰሩት ዴሞ ይሰራሉ። ቤዚካሊ ፕሮቶታይፑን እሱን ኢቫሉዌት የሚደረጋል በምን ሌቭል ነው የሰሩት የሚለውን። ሶ ፌዝ 1 ላይ ብዙን እንትን ዶክመንቴሽን ቢሆንም ግን ከዴሞም ከፕሬዘንቴሽን ስኪልም አንፃር እሱ ኢቫሉዌት ይደረጋል። ሁለተኛው ፌዝ ላይ ዶክመንቴሽኑ ኢቫሉዌት ይደረጋል። ዶክመንቴሽኑ ግን ኢቫሉዌት ሲደረግ ኢንተርምስ ኦፍ ኢምፕሊሜንቴሽን ነው ኢቫሉዌት የሚደረገው። ምክንያቱም ዶክመንቴሽኑ ለምሳሌ ክላስ ዲያግራም ሲሰራ ያ ክላስ ዲያግራም እንዴት ነው ኢምፕሊመንት የሆነው የሚለው ነው የሚታየው። ራይት ሶ አፕሊኬብል ነው ወይ ሲደረግ እንዴት ነው አክቹዋሊ የተሰሩት ክላስ ዲያግራም መሬት አውርደውታል የሚለው ነገር ይታያል። ሶ ዶክመንቴሽኑ መጻፉ ሳይሆን ዶክመንቴሽኑ የተጻፈው ነገር አክቹዋል ዲሞንስትሬት ተደርጓል ወይም ኢምፕሊመንት ተደርጓል የሚለው ነገር ይታያል። እዛ ላይ ብዙውን የሚይዘው እሱ ይሆናል። ከዛ አክቹዋል ሲስተሙ ወርኬብል ነው ወይ የሚለው ነገር ደግሞ ይታያል። እና አክቹዋል ከተፈለገው እንትን አንፃር ምንድነው ሶሉሽን ፕሮፖዝ ከተደረገው አንፃር እውነትም ተሰርቷል የሚለው ነገር ሌቭሉ ይታያል። ፕላስ ፕሬዘንቴሽን ስኪሉም ይታያል። እዛ ላይ ኢንዲቪጁዋሊ ኩዌስችን ኤንድ አንሰሩም ይኖራል። ምክንያቱም ተሰርቷል ተብሎ ሰርቷል አልሰራም የሚለው የሚለየው በዛ ወይ ስለሆነ ዲሞንስትሬት አድርጉልን ስሩልን ምናምን የሚባሉት ነገሮች ኢቫሉዌሽን ላይ ይደረጋሉ ማለት ነው። ሶ ኢቫሉዌተሮች እሱን ያያሉ። ሜቢ ምን ፎከስ ፖይንት ላይ መደረግ አለበት የሚለው ጋይድላይን ላይ እንጽፋለን። ለ30 ደቂቃ ምን ፎከስ ፖይንቱ ምን መሆን አለበት የሚለውን ለሁለቱም ተዘጋጅቷል። ምን አይነት ጋይድላይን እንዴት ነው ፕሬዘንት የምናደርገው ስራውን የሚለው ነገር ኦልሬዲ ዶክመንት ሲሰሩ ምናምን ጋይድላይን ካለ ፕሬዘንት ሲያደርጉም ሰሞኑን የተወሰነ ጋይድላይኖች አሉ። ለስንት ደቂቃ ምኑን ኮንሴፕት መታየት አለባቸው የሚለውን እና ምን ያህል ፐርሰንት ነው የሚለው ነገር እዛ ላይ እናስቀምጥና እሱን ማየት ይችላሉ ተማሪዎች። በዛ ወይ ነው ኢቫሉዌት የሚደረገው። ምን እንመክራለን? ልክ አድቫይዘር አሳይመንት እንደተሰራ አስቱን አስፖስብል አድቫይዘሩን ኮሙኒኬት ማድረግ። ሶ ቲሙን በቲም ሊደር ማዋቀር ይኖርባቸዋል። ከዛ ቲም ሊደሩ ዩዥዋሊ ያው እንትኑን ኮሙኒኬት ያደርገዋል አድቫይዘሩን ዜን ስራዎችን ማከፋፈል መቻል። ያለበለዚያ አንኢኳል ኮንትሪቢዩሽን ይኖርና አድቫይዘሩም አክቹዋሊ ያያል እዛ ላይ አንዳንድ ጊዜ ኢቫሉዌት ማድረግ ሲከብድ አድቫይዘሩን ኮንሰልት ያደርጋሉ ኢቫሉዌተሮች ራሳቸው ማለት ነው። ሶ እሱ ስሙዝ መሆን አለበት ከአድቫይዘር ጋር ያላቸው ነገር። ሪፖርቶችን ዶክመንቴሽኖቹን በጋይድላይኑ መሰረት ኦን ታይም ሰሚት ማድረግ እሱን ከሰሩ አይ ቲንክ እንትን ማለት ይችላሉ። ቅድም ቅድስት ወይም ማናኒያ እንደጠቀሱት ኤኒዋን ሰፖርት ማድረግ ይችላል። ግዴታ አድቫይዘር ብቻ ኮሙኒኬት ማድረግ አይጠበቅባቸውም። ግዴታ የፕሮጀክት የኮርሱ አድቫይዘር ወይም የእነሱ ቲም አድቫይዘር አንድ ሰው ብቻ አይደለም፣ ሌሎቹም አድቫይዝ ማድረግ ይችላሉ። ምንም ችግር የለውም። ስለዚህ ኤኒዋን መጠየቅ ይችላሉ። ሜቢ አንዳንድ ጊዜ ቻሌንጅ ለሁሉም ከሆነ ደግሞ የተወሰኑ ቱቶሪያሎችን ማዘጋጀትም ይችላል ስኩሉ። የተወሰነ አመት ላይ እንደዛ አድርገን ሞክረናል። ፕሮባብሊ ዲያግራሞች መስራት አክቹዋሊ ኢምፕሊመንት ስናደርግ ቴስቲንግ ላይ
እንደዚህ አይነት ነገር ሴሽኖች ማዘጋጀት ይቻላል። ልክ እንዳሁኑ አይነት ሴሽን ማለት ነው። እሱን ማድረግ ከተቻለ አይ ቲንክ ውጤታማ እንሆናለን ብዬ አስባለሁ። አይ ቲንክ የቀረ ነገር ከሌለ በእኔ በኩል ኦኬ ሚስተር በደንብ አድርገን እናመሰግናለን። ምናልባት ከተማሪዎች ጥያቄ ካለ እሱ እንቀበላለን። ከዛ በፊትም አንድ ጥያቄ አለ። እሱ ምንድነው አይ ቲንክ በዚህ ዓመት ለአራተኛ ዓመቶች በተዘጋጀው የታይትል ማስገቢያ ግሩፕ ላይ ጠያቄ ያለን ነበር ጥያቄ ነው እና ምናልባት ያው እንደ ግቢው ያለው ነገር እንደ ዲፓርትመንቱ ለስድስት ሆኖ እንደሚሰሩ ይታወቃል ተማሪዎች እና ምናልባት በሴክሽን ሲከፋፈል ወደ 4-3 ሆኖ የተረፉ ተማሪዎች አሉና እነሱ ላይ ግሩፕ ላይም ተጠይቀዋል። እየሰራችሁበት እንደሆነ ነግረህ ነበርና እሱ ላይ የተደረሰ ነገር ካለ እነሱ ተማሪዎችስ እንዴት ነው የሚያደርጉት 6 ያልሞሉት የሚለውን ነገር ብታነሳልና ሌሎች ደግሞ ተማሪዎች ጥያቄ ካላቸው እጃቸውን አስተ ይጠይቃሉ። ኦኬ አሪፍ። የእንትኑን አድቫይዘር ኦልሞስት ታይትሎቹን ጨርሰናል። አድቫይዘር አሳይመንት እየሰራ ነው። ሞስት ፕሮባብሊ ነገ ያልቃል ብለን እናስባለን። ምንድነው የሚሆነው? ማክሲመም 6 ነው። ማክሲመም 6 ነው። 7 መሆን የሚቻለው በጣም ሬር ኬዝ። አሁን ወደ 22 ወይ 23 ግሩፕ አለን። 22 ግሩፕ ነው ያለን አሁን እስካሁን ሰሚት የተደረገው። ስለዚህ 2 ግሩፖች 5 አላቸው ለጊዜው። ስለዚህ ወደ እነሱ ጆይን እንዲያደርጉ ነው ሪኮመንድ ማድረገው። ነገ ልክ እንትን እንደጨረስን እሱ ነው የምጽፈው እኔ። ግን የሚተርፉት ተማሪዎች 5 ቢሆኑ ለምሳሌ አንድ ግሩፕ ፎርም እንዲያደርጉ ነው ሪኮመንድ የሚደረገው። ለምን 7 መሆን ስለማይቻል ማለት ነው። ስለዚህ እሱ ነው ያለው። ሜቢ ግሩፕ ስለፈጠርን እዛ ግሩፕ ላይ እናነሳውና እዛ ላይ ኢንፎርም አደርጋቸዋለሁ ብዬ አስባለሁ። ስለዚህ በዛ ወይ ነው ያለው። አሁን የተወሰኑ ግሩፖች 5 አለ። የተረፉ ተማሪዎች ሪፕሬዘንታቲቭ ኢንፎርም ያደርጉንና ወደ እነሱ ግሩፖች እንልካቸዋለን። ጆይን ካረጉ አሪፍ፣ ካልሆኑ እና ብዙ ከሆኑ ግን አዲስ ግሩፕ ፎርም ነው የምናደርገው ማለት ነው። ፎርም ሲደረግ የትኛውም ግሩፕ ላይ ሊሆን ይችላሉ። ግሩፕ ሴክሽን 1ም ሴክሽን 2ም ምንም ችግር የለውም። ሜቢ ሴክሽን አለኝ እና እዛ ላይ ተማሪዎች አሉ ምናምን ችግር የለውም። ለምን ከክላስ ውጭ የሚሰራ ኮርስ ፕሮጀክት ስለሆነ ብዙ ችግር ስለማይፈጥርም 6 የመሆን እንትኑን እንትን እናደርጋለን ፕሮሞት እናደርጋለን ማለት ነው። እንደዛ ነው። ኦኬ እሺ ሚስተር በጣም እናመሰግናለን። ተማሪዎች ምናልባትም ያልተነሱ ሌሎች በእርግጥ ከተማሪ ሳይድ ደግሞ ያለው ነገር ምንድነው የሚለውን ደግሞ ከአናንያና ከቅድስት ጋር እናወራለን። ግን እንደ ትምህርት እንደ ዲፓርትመንት ዋይዝ ያሉ ነገሮችን መጠየቅ የምትፈልጉት ነገር ካለ እስካሁን ድረስ አድሬስ አልተደረገም። ብዙ ነገር በእርግጥ ሚስተር አድርጎታልና ሲያወራ አድሬስ አልተደረገም። እኔም ስጠይቅ አልጠየቅም ብላችሁ የምታስቡት ነገር ካለ እሱን እጃችሁን አንስታችሁ መጠየቅ ትችላላችሁ። ምናልባት ቆይታችሁ ገብታችሁ የጠየቀ ጥያቄ እንዳትጠይቁ፣ ግን ያልተነሳ የምትሉትን ጥያቄዎች እጃችሁን አንስታችሁ መጠየቅ ትችላላችሁ። እዚሁ ኢንቦክስ ተደረጉ ጥያቄዎች ውጪ ማለት ነው። እስካሁን እጁን ያወጣ ሰው አይታየኝም። ምናልባት ጥያቄያችሁ አድሬስ ተደርጓል ብለን እናስባለን። ምናልባት ከተማሪ ሳይድ ደግሞ የምታነሱት ካሉ ከነ አናንያ የምንሰማ ነው የሚሆነው። ስለዚህ ኢንስትራክተር አንዳርጋቸው ከኢንፎርሜሽን ሲስተም ዲፓርትመንት የኢንዱስትሪያል ፕሮጀክት ኮኦርዲኔተር ጊዜህን ሰጥተህ እንደዚህ ጥያቄዎችን አንስተህ ያልነሳነው ጥያቄዎች ምላሽ ሰጥተህ ከኛ ጋር ስለነበርክ እጅግ በኢንፎርሜሽን ሲስተም ሀብ እና በዲፓርትመንት ስም እጅግ አድርገን እናመሰግናለን። መልካም ምሽት። እሺ ሚስተር አንዳርጋቸውም እናመሰግናለን። ስለዚህ በቀጣይ ደግሞ ከተማሪዎች ጋር ደግሞ ለተወሰኑ ደቂቃዎች አሁን ደግሞ በጋይድላይኖቹ ኮርሱስ እንዴት ነው የሚሰራው የሚሉ ነገሮችን አንስተናልና አሁን ሞር ደግሞ ተማሪዎች ፌስ አድርጎት ስላለፉ ፕሮጀክቱን ሰርቶት ያለፉ ስለሆኑ ከተማሪዎች ሳይድ ደግሞ ያሉ ነገሮችን የምንሰማ ነው የሚሆነው ማለት ላስት ይር ተማሪዎች ነበሩት ማለት ነው። ስለዚህ አይ ቲንክ ከአናንያ ሊጀምርና እንዴት ነበር የሚለው ነገር ተማሪዎች አሁን ላይ እየላኩት ያሉ ጥያቄዎች አሉ። ሞር አብዛኛው ያለውን ፕሮሰሱን ሚስተር አንዳርጋቸው ስላወራ ተማሪዎች የጠየቁት ጥያቄዎች ላይ ቤዝድ አድርገን ብንሄድ የተሻለ ይመስለኛል ጊዜም ከመጠቀም አንጻርና የእናንተስ ኤክስፒሪየንስ እንዴት ነበር የሚል ነበር አንደኛው ጥያቄ። ሁለታችሁም አንድ ላይ ስለሚጠይቅ ምንድን ነው የሚለው የአንድ ተማሪ ጥያቄ ምንድን ነው የሚለው ምናልባት በተለይ ከአድቫይዘሮች ጋር ያሉ እንትኖች ላይ ከአንዳንድ ተማሪዎች ኢንፎርማሊም በምንሰማው እንግዲህ ከአድቫይዘሮች ጋር ካለ ኮሚኒኬሽን አንጻር አንዳንድ ጊዜ ቅድም
ዲፓርትመንቱ ሪከመንድ የሚያደርገው በሳምንት አንድ ጊዜ አድቫይዘራቸውን ኮሚኒኬት እንዲያደርጉ ነው ዲፓርትመንቱ የሚመክረው ነው። ግን አንዳንድ አድቫይዘሮች ደግሞ በዛ ወይ ላይገኙ ይችላሉ፣ ከዛም በላይ እንትን ሊያደርጉ ይችላሉና እናንተስ ከአድቫይዘራችሁ ጋር የነበራችሁ ኮሚኒኬሽን እንዴት ነበር? ታዲያ እኛስ እንዴት እናስቀጥል? ከአድቫይዘር ጋር ያለ ኮሚኒኬሽን እንዴት ቢሆን ጥሩ ነው? እንዴት ታስባላችሁ? እንዴት ትመክራላችሁ? የሚል ጥያቄ አለና እሱን ጥያቄ አዲስ አድርጋችሁልን ብትጀምሩ። ከቅድስት ትጀምራለህ። እሺ እኛ ከአድቫይዘራችን ጋር የነበረን ቆይታ የመጀመሪያ ቀን ነው በአካል የተገናኘ ነው። የመጀመሪያ ሳይን ከተደረገልን በኋላ ተገናኘን። እዛው ግሩፕ ሊደር መረጥን እና እንደ አጋጣሚ የነበር ግሩፕ ሊደር የሆንኩትኝ። ከዛ በኋላ ኮሚኒኬሽኑ በብዛት የነበረው ከኔ ጋር ነው። አድቫይዘሩና እኔን መቼ ይሁን ሚቲንግ ምናምን የሚሉትን ነገሮች የምናወራው ያንን የተከታተልን። ከዛ ዊክሊ የኦንላይን ሚቲንግ ነበር የነበረን። እዛ ላይ በዛ ሳምንት ምን ትሰራላችሁ ተብሎ ያወራነውን ነገር ሰርተን ቀደም ብለን እንልክለታለን። ስፔሻሊ የመጀመሪያው ላይ ዶክመንቴሽን ነው የሚሆነው። ሁለተኛው ደግሞ ኢምፕሊሜንቴሽን ነው። ኢምፕሊሜንቴሽን ሲሆን እናሳየዋለን እዛው። ዶክመንቴሽኑ ላይ ደግሞ ቀድመን እንልክለታለን ዛት አይቶ ኮመንት የሚላቸውን ነገር አዘጋጅቶ እንዲመጣ ማለት ነው። እንደዛ እናደርጋለን። የሚቲንጉ ቀን ኦንላይን ነው። እንዳጋጣሚ በእንትን ሰዓት በስራ ሰዓት የሚባሉት ሰዓቶች አሉ አይደለ? ይሄ ከጠዋት ጀምሮ እስከ 11 ሰዓት ምናምን ነገር እንደዛ ስላልቻለን ሚቲንጋችን የነበረው ማታ ላይ ነበር። 2 ሰዓት ማታ ላይ ሮብ ነበር የምናደርገው። በዛ መሰረት እንገናኛለን። እንደ ግሩፕ ሊደር ሁሉንም ቲም ሜምበሮች ማስታወስ፣ አድቫይዘሩንም ሚቲንጉን ኦርጋናይዝ ማድረግ ምናምን የግሩፕ ሊደሩ ኃላፊነት ይሆናል። ያንን አድርገን ዊክሊ እንገናኛለን 2 ሰዓት ላይ። አንዳንዴ ረጅም ስብሰባዎች ይሆናሉ እስከ 4 ሰዓት ምናምን፣ አንዳንዴ በጊዜ እንጨርሳለን። ኮመንቶችን እየተቀበልን በእኛም በኩል የምናነሳቸው ጥያቄዎች ካሉ እያነሳን እንደዛ ነበር ከአድቫይዘር ጋር የነበረን ግንኙነት። ኤኒቲንግ ከሰራን በኋላ እሱ ጋር ታይቶ ነው በሱ ኮመንት ተደርጎበት እያስተካከልን ለኔክስት ዊክ ደግሞ ስንሄድ ያስተካከልነውንም ሪቪው ያደርገዋል ሃይላይት። ከዛ አዲስ የሰራነውን ደግሞ በደንብ ዲቴል ያየውና እንደገና ኮመንት ይሰጠናል። እንደዛ እያደረግን ነበረ የጨረስነው። ሁለቱንም ሴሚስተር አንድ አድቫይዘር ስለነበረን ተመሳሳይ መንገድ ነበረ የተከተልነው ማለት ነው። በእኔ በኩል ጨርሻለሁ። አይገስ እኔ ልቀጥል መሰለኝ። በእኛ ሳይድ የነበረን ኤክስፒሪየንስ ያው ከአድቫይዘራችን ጋር ሰርሊያስ ፖሲብል ጀምሮ አብረን ነገሮችን እያስተካከልን ለመሄድ ሞክረናል። ኮዝ በዚህ ፕሮጀክት ዋናው ያለን አሴት ብለን የምናስበው አድቫይዘር አብሮን ጋይድ የሚያደርገን አድቫይዘር ነው። ስለዚህ እኛም ሞስትሊ በዊክሊ አንዴ ለመገናኘት ስንሞክር ነበረ። ያው ሀፕ የሚያደርጉበት ታይም አለ፣ ማያደርግበት ታይም አለ። ያው ላይክ እነሱም የራሳቸው የኮርሶች ምናምን ስላላቸው የተወሰነ ጫና የሚኖርባቸዋል። በተቻለ መጠን ኢንፐርሰን ለማድረግ ካልሆነም ኦንላይን ለማድረግ እንሞክር ነበረ። ዩዥዋሊ የሚሆነው እንዴት ነው? ታስክ ይኖረናል ኤቭሪ ታይም ስንገናኝ። ፌዞች አሁን ሼር የሚደረጉላችሁ ፌዞች አሉ ላይክ የተከፋፈሉ እና በዚህ ዊክ ስንገናኝ የሆነ ያክል ፌዝ ሰርተናል። ከሚቲንጉ የተወሰነ ቀን ዋን ዴይ ምናምን በፊት ሰሚት እናደርጋለን በኢሜይል። አፍተር ዛት ሚቲንግ ታይሙ ላይ ኦልሬዲ አድቫይዘሯ ማየታው ስለምትመጣ ቤዝድ ኦን ዛት የሚኖሩ ኮሜንቶችን አክሴፕት እናደርጋለን። ከዛ ለኔክስት ደግሞ ይሄን እናስተካክላለን። ፕላስ ዛት ደግሞ የትኛውን ፌዝ ምን ያክል ድረስ እንሰራለን የሚሉ ነገሮችን አብረን እየሰራን ነበር የምንሄደው። ይሄ አይ ቲንክ በጣም ለመጨረሻ ስፔሻሊ ላስት ታይም ላይ የሚኖሩ መጣደፎችን ለማስቀረት በጣም ይጠቅማል። ፕላስ ደግሞ
ኮዝ አብዛኞቹ ሴም የሆነ ኢቫሉዌሽን ክራይቴሪያ ስላላቸው ምን ይፈለጋል ከእናንተ ምን ይጠበቃል የሚለውን ነገር ስለሚያውቁ እንደዚህ ብታደረጉት ሞስትሊ ዴሞንስትሬሽን ላይ እንደዚህ አይነት ነገር ትጠየቁ ስለሚችሉ እንደዚህ አድርጉ የሚሉ ነገሮች ስላሉ አይ ቲንክ እነሱን ፎሎ አድርጋችሁ አይ ኖ ያሰለቻልም አንዳንዴም በጣም የሚጫኑ አድቫይዘሮች አሉ። በጣም ደግሞ ከነ ቼክ የሚያደርጉም አድቫይዘሮች ያጋጥማሉ። ስለዚህ አይ ቲንክ የተማሪው ኢፈርት ላይ ማተር ያደርጋል። ተማሪው አድቫይዘሮቹን ቶሎ እንገናኝ እንደዚህ ሰርተናል ይደርሰናል የሚል ሲሆን እና ጀስት ዝም ሲሉ አድቫይዘሮች ተማሪውም ዝም የሚል ከሆነ አዛይንድ አድቫይዘሩ አይደለም የሚጎዳው ተማሪው ነው። ስለዚህ አሰርሊ አስ ፖሲብል እና በሆነ ታይም ኢንተርቫል ኮሚኒኬሽን ቢኖር ከአድቫይዘር ጋር ስኩድ። አይ ቲንክ በኮኔክሽን ምክንያት አበባ ተወጥቷል እና እስኪገባ ትንሽ እንጠብቀው። ይቅርታ አሁን ይሰማል መሰለኝ። ምናልባት ያው 3 ሰዓትም ስለሆነ የኮኔክሽን ኢሹ ይመስለኛል ኢንቦክስ ያደርጉ ልጆችም አሉ ኮኔክሽን እያስቸገረ ነው በሚለው እና ጥያቄዎቹ ምናልባት በእናንተ ሳይድ የተሰማ ከሆነ ፈጠን አድርጌ ለመጠየቅ ሞክራለሁ። 2 ጥያቄዎችን አንድ ላይ ልጠይቃችሁ። አንደኛው ይቅርታ መሀል ላይ ይቆራረጣል መሰለኝ። አንደኛው ከሌሎች ስኬጁሎቻችሁ ጋር እንዴት ነበር እንደ አሳይ ፕሮጀክትን የሚለው አንደኛው ጥያቄ ነው። ሌላኛው ደግሞ ቴክኖሎጂ ስታክ ላይ ማለትም ቴክኖሎጂ ፍሬምወርክ ስትመርጡ በምን ላይ ቤዝድ ናችሁ የመረጣችሁት? ለምሳሌ የምትሰሩት ከመጀመሪያ ጀምሮ ለምሳሌ ዌብሳይት ላይ የሆኑ ሞባይል አፕ ነው የምትሰሩት የሚሉ ነገሮችን ከዛ ደግሞ ዌብሳይት ደግሞ ከሆነ በየትኛው ፍሬምወርክ በየትኛው ላንጉጅ ነው ለመስራት ምን ላይ ቤዝድ ናችሁ ነው የመረጣችሁት የሚል ጥያቄ አለና ጥያቄ በደንብ ተሰምቶ ከሆነ ሁለቱን ጥያቄ አዲስ ብታደርጉ አንደኛው ከስኬጁላችሁ አንፃር እንዴት አስኬዳችሁት፣ ሁለተኛ ቴክ ስታክ ከመምረጥ አንፃር ደግሞ ያለው ነገር አንድ ላይ ብታነሱልን። ኦኬ አይ ቲንክ ማለት ተቋርጠህ ነበር ከኔ መሰለኝ ጀምር ያልከው። ፈርስት ኩዌሽን ከሌላ ስኬጁል ጋር የሚለው አይ ቲንክ እዚህ ሆል ፕሮጀክት ላይ ትልቁ ፈተና ብዬ ማስበው እሱኛው ነው። ኮዝ አሁን ከረንትሊ እስከዛሬ ስትሰሯቸው እንደነበረው ሰርድሪ ላይም ስፔሻሊ ሰርድሪ ላይ አይ ቲንክ ብዙ ፕሮጀክቶች አሉ፣ ሴም ነገሮች አሉ። ሴም 6 አይ ቲንክ 5 or 6 ኮርሶች አሉ። እያንዳንዱ ኮርስ የራሱ ፕሮጀክት አለው፣ ፈተና አለ። ከነኚህ በተጨማሪ ነው ይሄን ነገር ጎን ለጎን ለማስኬድ ኤክስፔክት የሚደረገው እና ትልቁ ቻሌንጅ እሱ ነው ከሁሉም እና ቅድም እንዳልነው አይ ቲንክ ቤስት ሶሉሽን ለዚህ ብለን የምናስበው ትንንሽ ነገሮችን ከስር ከስር እየሰሩ መሄድ ነው። የመጣ ትሬንድ አለ አሁን throughout these 3 years or 4 years ልክ ኮርሶች ሊያልቁ ሲሉ ነው ፕሮጀክት የሚሰጠው። ከዛ 2-3 ቀን ታድሮ የድረስ ኤቭሪቲንግ በፍጥነት ነው የሚሰራው ነገሮች እንደዛ ነበር ዩዥዋሊ። አይ ዶንት ኖ እናንተ ጋር፣ እኛ ጋር አብዛኛው እንደዛ ነበር እና ይሄን ነገር ከኢንዱስትሪያል ጋር ሲሆን በጣም ይከብዳል። ኮዝ አንደኛ የሚሰራው ዶክመንቴሽን ኢትስ በጣም በልክ የሆነ ዶክመንቴሽን ነው። ፕላስ እያንዳንዱ ዶክመንቴሽን ደግሞ ሪቪው ይደረጋል። እያንዳንዱ ስቴፕ ላይ የተባለው ነገር ይሄ ሪኳይርመንት ጋዘሪንጉ ሪል የሆነ ቦታ ተሄዶ ጋዘር ተደርጎ ፕሩፍ ፕሮቫይድ ተደርጎ ካይንድ ኦፍ ስለሆነ ብዙ ነገሮቹ ቻሌንጅ ያደርገዋል እና ዋን ስቴፕ አት ታይም በመስራት ነው አይገስ ይህን ነገር ልናቃል የምንችለው። ጀስት ልክ ከሰሚሽን ታይም ላይ ሲደርስ ሳይሆን አይ ቲንክ ከአድቫይዘር ጋር መስራትም ይሄኛውን ጎን ለጎን ለማስኬድ የሚረዳው አንድም ከአድቫይዘር ጋር መስራት ነው። ኮዝ አድቫይዘሮች ችላ የሚሉ ከሆነ ተማሪውን ችላ ማለት ፕሮባቢሊቲው ሀይ ነው። ከዛ መጨረሻ ላይ የመሯሯጥ ነገር ይመጣል። ስለዚህ ከአድቫይዘሮች ጋር በመስራት ትንንሽ ነገሮች የምንላቸውን በሳምንት አትሊስት አንድ ፌዝ ማቅለል ከቻልን በጣም ትልቅ ነገር ነው እና የፈተና ታይሚንግም ስለሚታወቅ የፈተና ታይሚንግ ከመድረሱ በፊት ለመጨረስ መሞከር እና ከአድቫይዘር ጋርም ተነጋግሮ እስከዚህ ታይም ለመጨረስ አቅደናል። ስለዚህ እንደዚህ ነው ያሰብነው። ዋት ዱ ዩ ቲንክ ትሉታላችሁ ትሏታላችሁ። ቤዝድ ኦን የነሱ ፊድባክ ስኬጁል አውጥታችሁ በዚህ ስኬጁል ይሄን ብትጨርስ በዚህ ስኬጁል ይሄን ብትጨርስ የሚለውን ነገር ከስር ከስር ብትጨርሱ አይ ቲንክ ኢስ ጉድ። ዳዘር ቴክኖሎጂ ፍሬምወርክ የሚለው ነው። አይ ቲንክ ይሄኛውም ዲፔንድ የሚያደርገው ሃው ቢግ ኢዝ ዘ ፕሮጀክት የሚለው ነው። ስኮፓችሁ ምን ያክል ትልቅ ነው፣ ምን ያክል ነገርን ሃንድል ማድረግ ይችላል በሚለው ነው
ዩዥዋሊ እንትን የሚለው ነው። አይ ቲንክ ከአድቫይዘሮች እዚህ ጋር ጋይድ ያደርጓቸዋል እና ያው እናንተ ያሰባችሁትን ተነግሯቸዋላችሁ። እነሱም አይ ቲንክ እንደዚህ ቢሆን አሪፍ ነው የሚሉት ይኖራል። በእኛ ስፔሲፊክሊ የኛ አይ ቲንክ ስኮፑን ኤቢት ሰፋ ያለ ፕሮጀክት ስለነበረ በምንመርጥበት ጊዜ ከረንትሊ ካሉ ፍሬምወርኮች የትኛው ሃንድል ሊያደርግልን ይችላል የሚለውን አይተን ነበር የመረጥነው። አይ ቲንክ ፍሮንት በሪያክት እና ባክ በኔስት ጄስ ነበር የሰራ ነው። ዩዥዋሊ አሁን ኔስት መጠቀም አድቫይዝ የሚደረገው ትልቅ ፕሮጀክቶች ሰፋ ያለ ስኮፕ ያላቸው ሲሆኑ ነው። ስለዚህ ቤዝድ ኦን ዮር ስኮፕ ነሰሰሪ ሊሆንም ላይሆን የሚችሉባቸው ሁኔታዎች ስላሉ አይ ቲንክ ብዙውን ነገሮቹ ፕሮጀክት ስፔሲፊክ ናቸው። ከዛ ውጪ አይ ቲንክ የአድቫይዘሮች ጋይዳንስ ሞር ማተር ያደርጋል። እኛ ፈርስት ያስገባነው ፍሬምወርክ ሌላ ነበር፣ ግን ከፕሮጀክታችን ስፋት አንጻር ይሄኛው ሞር አድቫይዝ ተደርገን ነበር ወደዚህ ቼንጅ ወደ ማድረግ የመጣ ነው። ስለዚህ ስቲል ሶሉሽኑ ከአድቫይዘሩን ዋሪም ዲፓርትመንት ውስጥ ያሉ ሌሎች እንትኖችንም አድቫይዝ በማድረግ ያሰባችሁትን ነግራችኋቸው ቤዝድ ኦን ፊድባክ መስተካከል ካለበትም መቀጠል ካለበትም አይ ቲንክ ዲሳይድ ይደረጋል። እሺ እኔ ለመቀጠል የስኬጁሉ ላይ አናንያ እንዳለው ነው፣ የምጨምርበት ነገር የለም። ነገሮች ከስር ካልተሰሩ በጣም በኋላ ላይ ይጠራቀሙና ትልቅ ችግር ነው የሚፈጥሩት። ከስር መስራቱ የተሻለ ነው። ይሄ ደግሞ አንድ ከአድቫይዘር ጋር ያለን ሪሌሽንሽፕ ጋይድ ያደርገዋል። ሁለተኛ ደግሞ ይሄ ፕሮግረስ ሪፖርት የሚባለው ነገር በጣም አሪፍ ነገር ነው፣ እንደውም ካሰብ ነው ማለት ነው። ኤቭሪ ታይም ሪፖርት ማለት ፕሮግረስ ሪፖርቱ ላይ በዚህ ሰዓት ምን መድረስ አለባቸው፣ ምን ደረጃ ላይ መድረስ አለባቸው ተብሎ ታስቦ ነው የሚዘጋጀው እና ልክ በአንድ ወር ለምሳሌ ሊሆን ይችላል። በዛ አንድ ወር ውስጥ ቻፕተር 3 ጨርሶ አይነት ነገር ከሆነ ቻፕተር 3 ጨርሰናል፣ ቻፕተር 4 አጋምሰናል ሊሆን ይችላል። አሪፍ ፕሮግረስ ላይ ከሆነ ገና ከሆነ ደግሞ ቻፕተር 3 ጨርሰን ገና ሪቪው አልተደረገም። እንደዚህ አይነት ነገሮች ነው የምንጽፈው እና ያም ምን አይነት ደረጃ ላይ እንዳለን ይነግረናል። ያንን ማስገባታችን በራሱ ማለት ነው። ለኛም ጥቅም ነው ያ ነገር መሆኑና ፕሮግረስ ሪፖርታችንን ኬርፉል እያየን ላግ እያደረግን ከሆነ ኦኬ ምንድነው ማስተካከል ያለብን የሚለውን እያወራን እና ከምን በላይ ደግሞ ቲም ወርክ ነሰሰሪ ነው። ሁለት ሰው ላይ ምናምን ሆኖ ስራው በተጠበቀበት ፍጥነት ልክ ያልቃል ማለት በጣም ከባድ ነገር ነው። ሁላችንም እየተነጋገርን ከአድቫይዘሩ በተጨማሪ የራሳችንን የምናወራበት መንገድም ሊኖር ይገባል። ከአድቫይዘሩ ጋር የሚኖረን ሚቲንግ ይኖራል። የራሳችንን የምናወራባቸው ሰዓቶች አዘጋጅተን እንትና ይሄን ስራ እንደዚህ ያርግ እንደዚህ ተፈጥሯል ምናምን የሚሉትን ነገሮች ማውራት ይኖርብናል። ስኬጁል ዋይዝ ትንሽ ነገሮች ቶሎ የሚለው ያስኬዳል ማለት ነው። ቴክስታክ ዋይዝ አናንያ ካለው በተጨማሪ ከአድቫይዘር ከሚሰጠን ሪኮሜንዴሽን ከሚነግረን ነገር በተጨማሪ ሁለት ነገሮችን ማንሳት ፈልጋለሁ። የመጀመሪያው ቅድም ጥያቄው ላይ ሜንሽን የተደረገው ዌብሳይት ነው ወይስ ሞባይል አፕ ነው ምናምን የሚለውን ነገር ዩዘራችሁ ነው የሚወስነው። ማለት throughout the stage አናሊሲሳችሁን ስታዩ ምናምን ነገር ምን አይነት ተጠቃሚ ነው ያለኝ የሚለው ነገር የምታዩት ነገር ነው። ወይም ደግሞ ኢቨንቹዋሊ ይሄንን ሲስተም መጨረሻ ላይ የሚጠቀመው ሰው ምን አይነት ሰው ነው የሚለውን ነገር ታዩበታላችሁ። ያ ነገር ኦኬ ሞር ለሞባይል ያመቻል፣ አይ ዌብሳይት ቢሆን ተመራጭ ይሆናል የሚለውን ጋይድ ያደርጋችኋል። ከዛ በተጨማሪ ደግሞ ቴክስታክ ስትመርጡ ደግሞ እኛ ሪያክት ነው ፍሮንት የሰራ ነው፣ ባክ ፒኤችፒ ነው። ግሩፕ ላይ ያለውም ሰው ምን ያህል ፋሚሊያር ነው በእነዚህ ቴክስታኮች ላይ የሚለውም ወሳኝ ነገር ነው። አድቫይዘር ሪኮመንድ ከሚያደርጋችሁ በተጨማሪ ማለት ነው። ምክንያቱም የማናውቀው አይነት ፍሬምወርክ ከሆነ መማሪያ ጊዜውም የሆነ ሰዓት ሊወስድብን ነው ማለት ነው። ወይ አይሰማም ሰው የተወሰኑ ጥያቄዎችን ጠይቀናቸው ብዙ ሀሳቦች ስለተነሱ ወደ ማገባደዱ እንሄዳለን። ስለዚህ አሁንም ከተማሪዎች ያለ ጥያቄ ሁለት ጥያቄ አንድ ለመጠየቅ ሞክራለሁ። የመጀመሪያው ኤክስፔክቴሽናችሁን
ሜቢ ኮንስትራክሽኑንም እያስቸገረኝ ያለው። ስለዚህ ኤክስፔክት ካደረጋችሁ አንጻር ያገኛችሁ ሪዛልት እንዴት ነበር? ሁለቱም ላይ ዋንም ቱም ላይ ያገኛችሁ ሪዛልት እንዴት ነበር ኤክስፔክት ካደረጋችሁት አንጻር የሚለው ነው። ሌላኛው ጥያቄ ደግሞ ከውጤቱ በኋላ ደግሞ ፕሮጀክታችሁ ሪል ላይፍ ላይ አፕሊኬብል ነበር ወይ የሚለው፣ ከሰራችሁት ዓላማ አንጻር ኤማችሁን ታርጌቱን ጎል አግኝተዋል፣ ከዛ በኋላ አፕላይ ያደረጋችሁት ሪል ላይፍ ላይ የሚለውን ሁለቱም ጥያቄ ብትመልሱልኝ። ከቅድስት ጀምራለሁ። ኦኬ እሺ፣ ግሬድ ዋይዝ መሰለኝ የመጀመሪያው ጥያቄ። ኤክስፔክት ካረግነው እንደውም ጥሩ ነው ያገኘነው። ፕሮሰሱ ይከብድ ስለነበረ ፕሬዘንትም ስናረግ ፈርተን ምናምን ስለነበረ ግሬድ ዋይዝ ልፋታችሁን በጣም ይታያል ብዬ አስባለሁ። ኤግዛማይነሮቹም የተጨነቃችሁትን ጭንቀት ሞር ያዩታል ነገር እና ከኤክስፔክቴሽናችን የተሻለ ነገር ነው ያገኘነው። ሪል ላይፍ አፕሊኬሽን የሰራነው ነገር ሪል ላይፍ አፕሊካብል የሆነ ነገር ነው ማለት ቅድም ለኤንዲ እንደተነሳው ፊክሽናል የሆነ ካምፓኒ ምናምን አይነት ነገር አድርገን ሳይሆን ሪል ላይፍ ላይ አፕላይ ሊደረግ የሚችል ነገር ነው። ፈርዘር ያሰብናቸው ነገሮች አሉ፣ እስካሁን አልሄደም። ያሰብናቸው ነገሮች አሉ፣ ግን አፕሊካብል የሆነ ነገር ነው የሰራነው። ኦኬ ገስ እኔ ልቀጥል። ከኤክስፔክቴሽን አንጻር በሚለው እኛም አይገስ ላይክ ትንሽ ቻሌንጅ ያደረጉን ነገሮች በመሀል ላይም የሆነ ትንሽ የሚከብዱ ነገሮች እና ስፔሻሊ ትንሽ ስኮፓችን ሰፋ የሚል ፕሮጀክት ነበር እና ነገሮችን ኦን ታይም ዴሊቨር ከማድረግ አንጻር ብዙ ኤክስፔክት አላደረግንም ነበር። ከዛ አንጻር አይ ቲንክ አሪፍ የሆነ ነገር ነበረ ያገኘነው። አይ ቲንክ እዛ እንደሚሰጧችሁ አስተያየት እና እዛ እንደሚያስፈራሯችሁ ስፔሻሊ ዲፌንስ ላይ በጣም አግሬሲቭሊ ነው ብዙ ጥያቄዎች የሚጠይቁት ምናምን፣ ነገር ግን እንደዛ አይደለም። ግሬዲንጉ ሞር ከዲፌንድ ካረጋችሁት አንጻር እና ከሰራችሁት አንጻር አሪፍ ነገር ይሰጣሉ። ዩዥዋሊ ግን ያው ስቲል እንደ ኢቫሉዌተሮቹ ይለያያል። ሰከንድ ይቅርታ ምን ነበር ሁለተኛው ጥያቄ? ሪል ላይፍ ላይ አፕሊካብል ሆናል። አዎ ከእሱ አንጻር እንደውም የኛ ፕሮጀክት በጣም ሃይ ላይክሊ ሪል ላይፍ ላይ አፕሊካብል የመሆን ኮዝ ከጤና ዘርፍ ጋር ብዙም ያልተደፈሩ ነገሮችን ነበር ለመድፈር የሞከርነው። ሪሞትሊ ሞኒተር ከማድረግ እና ላይክ ቪዲዮ ኮንሰልቴሽኖችን ቴክስት ኮንሰልቴሽኖችን ከዶክተሮች ጋር ማድረግ እና የሜዲካል ፕሮሰሱን ሞሮፍ ከሪሞት ኤሪያ ላይ ሆኖ ሃንድል ለማድረግ የሚያስችል ፕሮጀክት ነበረ እኛ። ስለዚህ ከዚህ አንጻር በጣም አፕሊካብል መሆን የሚችል ነው። ግን ያው ከኛ አቅም ብቻ የሚሆን አይደለም። የኛም ፓርት አይ ቲንክ ሰርተናል ብለን እናስባለን። ከዩኒቨርሲቲ ኦፊሻል እና ከገቨርንመንት ኦፊሻሎች ጋር በመሆን ደግሞ ወደፊት ምን ደረጃ ላይ እንደሚደርስ አብረን ምን ይሆናል። አይ ቲንክ እኔ ጋር የኮኔክሽን ኢሹ አለ። ሁለቱም ጥያቄዎችን አድሬስ እንዳደረጉ ተስፋ አድርጋለሁ እኔ ባልሰማም። ስለዚህ አብዛኛው ጥያቄ ተጠይቋል ብዬ አስባለሁ። ስለዚህ የመጨረሻ እናንተ የምታነሱት እንደዚህ በዚህ ብትሰሩ የተሻለ ነው ብላችሁ ለተማሪዎች የምትመክሩት ሀሳብ ካለ አድቫይዝ የምታደርጓችሁ ለተማሪዎች ሁለታችሁም እድል ልስጣችሁና ከዛ በኋላ ደግሞ ተማሪዎች ጥያቄ ካላችሁ እጃችሁን እያነሳችሁ መጠየቅ ትችላላችሁ። በመጀመሪያ ግን ከአናኒ ጀምረን ቅድስት፣ ሁለታችሁም ተራ በተራ ያላችሁን አድቫይስ እንደዚህ ብታደርጉ የተሻለ ነገር ታገኛላችሁ የሚለው ነገር እንድታነሱ እድሉን ሰጣችኋለሁ። ኦኬ ከኔ ሳይድ ላይክ ያው ትንሽም ቢሆን ከኛም ኤክስፒሪየንስ አድቫይዝ ለማድረግ ያክል አንደኛ ታይም የላችሁም። ላይክ ብዙ ታይም ያለ ይመስላል። ላይክ ፈርስት 2 months 3 months አለ ሲባል ብዙ ታይም ያለ ይመስላል። ግን ላይክ ከሌሎች ፕሮጀክቶች ጋር ምናምን ሲባል በቃ ከምን እንደሚደርስ ታይሙ አይታወቅም እና ታይም አለን ብላችሁ እንዳታስቡ። ላይክ በጣም ታይም የላችሁም። ሰከንድሊ አይ ቲንክ ስፔሻሊ ኦን ፈርስት ፌዝ ታይትል ኦልሬዲ አይ ቲንክ አስገብታችኋል እና ቤዝድ ኦን የሚሰጣችሁ ታይትል ላይ ፎከስ ኦን ዘ ስኮፕ፣ ይሄን ይሰራል የኔ ሲስተም ይሄን አይሰራም፣ ስፔሲፊክ የሆነ ነገር በቃ ቱ ዘ ሊሚት ፕሮጀክቱን ቢግ ለማድረግ አትሞክሩ እና ጀስት ስፔሲፊክ የሆነ ነገር ላይ የሚሰራውን ይሄን ይሰራል ይሄን
ግን አይሰራም። ስፔሻሊ የሚሰራውን ቢትስ ላይ በጣም ትጠየቃላችሁ። ላይክ ይሄኛውን አይሰራም እስካላላችሁ ድረስ ዳት ሚንስ ይሰራል ማለት ነው። ስለዚህ ስኮፑን በጣም ስፔሲፊክ ለማድረግ ሞክሩ። ከዚህ በፊት ያሉ ዶክመንቴሽኖችን ሳምፕል ዶክመንቴሽኖችን አይ ቲንክ ዲፓርትመንቱን ፕሮቫይድ ያደርጋል። እነሱን አሴ ሶርስ በመጠቀም ከእናንተ ሲስተም ጋር እንዴት ሊሄድ ይችላል የሚሉትን ወይዎች እነሱን ነገሮች ፊገር አውት ለማድረግ ሞክሩ። ከዛ ውጭ በጣም የሚያስፈራሩ ነገሮች አሉ፣ ግን ስናት ዳት ባድ እንደሚባለው። ስለዚህ ጀስት የመረጣችሁትን ኦልሬዲ እንሰራለን ብላችሁ ያመናችሁት ስለሆነ በዛ ዌይ ለመሄድ ሞክሩ እና ቲም ወርክ ኢትስ ነሰሰሪ። እንደሌላው ፕሮጀክት በአንድ በሁለት ሰው መሰራት በጣም የሚከብድ ነው። ስለዚህ ቲም ወርክን በጣም እዚኛው ላይ አፕሊካብል ለማድረግ ሞክሩ። ቲማችሁንም ዩዥዋሊ በቃ ተጠንቅቃችሁ ለማምጣት ሞክሩ። ከዛ ውጪ ዳትማች የሚካበድ ነገር አይደለም እና ጉድ ላክ ለሁላችሁ። እሺ በእኔ በኩል ደግሞ የመጀመሪያው ቅድም አንዳርጋቸው እንዳለው የምንሰራው ቶፒክ ሰው የምናገኝበት ቢሆን ሞር ይመረጣል። ኦልሬዲ አይ ቲንክ ታይትሎች አስገብታችኋል እና የሚመረጥላችሁን ቶፒክ አስማች አስ ፖስብል ሂዱ የምታገኙበት ኤኒዌር ማለት ነው። ገቨርንመንት ኦፊሻሎችም ከሆኑ የግል ሴክተርም ከሆነ ኦር ኤኒዋን ብቻ የምታገኙበት አይነት ነገር ከሆነ አትፍሩ። ትንሽ አንዳንዴ ስላለምድ ነው ይሄ ኢንተርቪው ማድረግ ኮስችነር አዘጋጅቶ ሙሉልኝ ማለት ምናምን ነገር ስላለምድ ነው ዊርድ ሊሆን ይችላል። ግን አይ ቲንክ አብዛኛው ሰው ያለፈበት ነገር ስለሆነ አንደርስታንድ ያደርጓቸዋል። ከዩኒቨርሲቲ የመጣ ዩኒቨርሲቲውም ደብዳቤ ፕሮቫይድ ያደርግላቸዋል። ኦፊሻል ደብዳቤ ስለሚሰጣችሁ ኤኒዌር መሄድ ትችላላችሁ፣ ኤኒዋን ማናገር ትችላላችሁ። ሶ ያንን ነገር ለማድረግ ዝግጁ ሆኑ፣ ፈቃደኛ ሆኑ እና ጥያቄዎቻችሁን በደንብ አዘጋጅታችሁ ምናምን ሂዱ። ትንሽ ማመላለስ ምናምን ሊኖረው ይችላል። ሶ እሱን ኤክስፔክት አድርጋችሁ ሂዱ። ከዛ በተጨማሪ አና እንዳለው ቲም ወርክ በጣም ነሰሰሪ ነው። ያለ ቲሙ የሚሆን ነገር የለም። ይሄን ነው ልል የምችለው። ቴንክ ዩ። አይ ቲንክ የኮኔክሽን ኢሹ ነው። ምናልባት እያወራችሁ መሀል ገብቼ ከሆነ ሶሪ። አብዛኛው ተማሪም እየወጣ ነው ያለው እና ስለዚህ ሁለቱንም ጥያቄዎች አድሬስ አድርጋችሁ ከሆነ ማለት የጠየኳችሁን አድቫይዙን አድሬስ አድርጋችሁ ከሆነ ተማሪዎች የምታነሱ ጥያቄ ካለ እጃችሁን ሬዝ እያደረጋችሁ ታነሱ እና የተወሰኑ ጥያቄዎችን ተቀብለን የዛሬውን ሴሽናችንን እናገባዳለን። ጥያቄ ያለው ሰው እጁን ሬዝ አድርጎ መጠየቅ ይችላል። እስካሁን ባለው ጠያቂ ተማሪ አይታየኝም። ጠያቂ ተማሪ ካለ እነሱን ፌስ ካደረጉት ነገር አንጻር ኦር አብዛኛው ነገር እነሱ አብራርተዋል። ቅድም ደግሞ ሚስተር አንዳርጋቸው ያሉትን ዲቴል ፖይንቶች ለማንሳት ሞክሩ ነበር። ስለዚህ ምናልባት የምታነሱ ጥያቄ አድሬስ አልተደረገም ብላችሁ የምታስቡት ካለ ኢንቦክስ ያደርጋችሁ ተማሪዎችም ይሄኛውን ፓርት በደንብ አልተመለሰም የምትሉት ካለ እሱን እንጠይቃቸዋለን። ስለዚህ እድሉን እንስጣቸው። የመጨረሻ የሚያነሳት ጥያቄ የሚጠይቅ ሰው ካለ ኦኬ። ስለዚህ ጠያቂ ተማሪ ያለ አይመስለኝም። የላስት ይር ግራጁዌቶች ቅድስት ሸዋረግ አባተ ድምጽህ እየተሰማን አይደለም። ሜቢ ሪጆይን አድርግ። እሺ ምንም ጥያቄ ከሌለ ቅድስትና ናንያ በጣም እናመሰግናለን ስለሰጣችሁን አድቫይስ። ሁላችሁም ደህና ደሩ።